በቂ ኦክሲጅን ወደ አይምሮ እየሄደ ካልሆነ ለብዙ ነገር ያጋልጣል። አንደኛው ስትሮክ ነው። እንቅልፍ ከመጣ መተኛት ነው ያለበት። ስሊፕ አፕኒያ ግፊትን ያመጣል። ስፖርት ማታ ላይ አይመከርም። ቲቪ መኝታ ቤት ውስጥ ምንም አይሰራም። እንቅልፍ ማነስ ነው አይደለ? ብዙ ሰው እንትን የሚያደርገው ከመጠን በላይ የሚተኛ ሰው በየቦታው የሚተኛ ሰው ዝም ብለህ እንደዚህ በየቦታው የሚተኛ ከሆነ ችግር ስላለብህ ነው። ምንድነው የሚያመጣው ጉዳት? ቃል ኪዳን ይርጋ ስሊፕ ቴክኖሎጂስት እንዲሁም የስሊፕ ሄልዝ መስራችና ባለቤት ለእንቅልፍ የሚረዱ ተብለው የሚሸጡ አሉ። ብዛት ያንን ነገር መጠቀም የሚያመጣው ሳይድ ኢፌክት ይኖራል። ባላንስ የሆነ ዳይት ካለ ሰፕሊመንቶቹ ላይ ያስፈልጉም ይችላሉ። መውሰዳችሁ በፊት በተቻለ መጠን ምንድነው የሚያጥረኝ የሚለውን ቼክ አድርጉ። እንቅልፍተኛን ማለት አረፍን ማለት አይደለም። በቂ የማይተኛ ሰው ካስተዋል ከአይነ ስር ባግ ይሰራል። አንድ ሰው የሚያንኮራፋው ምንድነው ምክንያቱ? መጀመሪያ መተንፈስ ያለብን በአፍንጫችን ነው። በአፍንጫ ካልተዘጋ አፍ ምንም ቢዝነስ የለም ተነፍስበት። ካላንኮራፋው እንደም የተኛው አይመስለኝም ለሚለኝ ሰው ምንድነው መድኃኒቱ? አንዳንድ ሰው ለሊት ተነስቶ ሳነብ ይገባኛል ለሊት ምናምን የሚል ሰው አለ። ለሊቱን ነቅተን ለማጥናት የምንጠቀማቸው ካፌኖች አሉ፣ ቡና፣ ሬድ ቡል እና ትክክለኛ ነገር አይደለም። ናይት ሺፍት ስራ ላይ የሚሆኑ ሰዎች ቀንኛ ካለነው ጋር ምን ልዩነት ሊያመጣባቸው ይችላል? ናፕም ራሱ ቀን ላይ ከ20 ደቂቃ አይለፍም የምንለው ምንድነው? 2 ሰዓትም ይተኛ አለ እኮ ናፕ ብሎ። እሱ ናፕ አይደለም። አሁን አንዳንድ ሰው ገርዳ ላይ ቃር አላስተኛ ላይ ምናምን ይልሃል። ራቱን እዛው በልቶ እዛው ነው የተኛው። 30 ደቂቃ ተንቀሳቅሷል፣ ተፈሽቷል፣ ያ ነገር ይዞት ነው የተኛው። ቡና ጠጥቼ ማታ ድብን ያለ እንቅልፍ ይወስደኛል። እንደዛ ሰዎች ሲሉ አጋጥሞሽ አያውቅም? ሲጀምር ቡና ውስጥ ያለው ኮንቴንት የሚያነቃ ነገር ነው፣ ካፌን ነው። አንድ ሰው ባይተኛ ለሞት የሚያበቃው ምን ያህል ሰዓት ባይተኛ ወይ ምን ያህል ቀን? የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ቃል እንኳን ደህና መጣሽ። እንኳን ደህና ቆየ። አንድ ሰው ትንፋሽ መቆራረጥ ምክንያት የሚመጣ ስትሮክ ምንድነው? እንዴት ከዛ መውጣት ይቻላል? ስሊፕ አፕኒያ ነው ለስትሮኩ ኮዝ ይሆናል። ኦኬ። ትንፋሽ መቋረጥ ነው ቤዚክሊ። ስሊፕ አፕኒያ ማለት የትንፋሽ መቋረጥ ነው። እሺ። ያ ላክ ኦፍ ኦክሲጅንን ሪዛልት ያደርጋል። ምክንያት አየር በቂ እየገባ እየወጣ ካልሆነ you're not oxygenated። በቂ ኦክሲጅን ሰርኩሌት እያደረገ አይደለም በደም ውስጥ። ያንን ዝውውር ደግሞ ኮምፐንሴት ለማድረግ ልብም ኤክስትራ እየሰራች ነው። ያ ኦክሲጅን ደግሞ አይምሮ ጋራ ደርሶ ነው የሚመለሰው። በቂ ኦክሲጅን ወደ አይምሮ እየሄደ ካልሆነ ለብዙ ነገር ያጋልጣል። አንደኛው ስትሮክ ነው። I had a patient last week ምንም ነገር ምንም ምልክት አልነበራቸውም። ስትሮክ እንትን ያላቸውና ስለማንኮራፉ ስሊፕ አፕኒያ ይኖራቸዋል ተብሎ ሰስፔክት አልተደረገም ነበር። አፕንቲል ስለማያንኮራፉ አንዳንድ ሰው ያስታንኮራፋ ምናምን ትልቁ ምልክት እሱ ስለሆነ ቅድም ስለነበረ ማንኮራፋት ብቻ ሳይሆን አንዳንድ ሰው ላይ ራስ ምታትም አለ። ዲፍረንትሊ ነው ማኒፌስት የሚያደርገው ራሱን ማነው ምልክቶቹ ማለት ነው። አሁን እነዚህ ነገሮች ስላልታዩላቸው እዛ ላይ ሲደርሱ ነው ስትሮኩ ላይ ሲደርሱ ነው ስሊፕ አፕኒያው እንዳለ the cause of it ተብሎ እንትን የተባለው ማለት ነው። ኦኬ። ሶ አንዳንዴ እንዴት ነው እሱ ስሊፕ አፕኒያ ራሱ እንደ ምክንያት ይሆናል ግፊትን ለማምጣት ስኳርን ለማምጣትና ስሊፕ አፕኒያን ያው እንቅልፍን ዝም ብለን ነግሌክት የምታደርገው ቶፒክ አይደለም። ኤግዛክትሊ። አሁን ስሊፕ አፕኒያ በሶስት ይከፈላሉ። እሺ። ኦብስትራክቲቭ የሚባላል። ያው ኦብስትራክቲቭ ቤዚክሊ ጸጥ ብለን ነው የምትመለሰው። ኢማጂን እንግዲህ ጸጥ ብላ ስትመለስ ማለት ነው። ወይ ደግሞ ተንፍሶ በዛው ጸጥ በቃ ምንም አይነት እንትን የለም። ግራፉ ላይ አሁን ፍላት ነው የምናየው። አሁን ሚክስድ የሚባል አለ። እሱ አሁን የሰንትራል እና የኦብስትራክቲቭ የተቀላቀለ ነው። አሁን ሰንትራል ደግሞ የሚባል አለ። ሰንትራል ደግሞ ከብሬን ጋራ መናበብ ሲያቅተው ነው፣ ከአይምሮ ጋራ እየተናበበ አይደለም ማለት ነው። አሁን እነዚህ ነገሮች ጋራ አያይዞ ምን አለ ኦክሲጅንም ሰውነትን ዲፕራይቭ እያረከው ነው። ምክንያቱም እየተነፈስክ አይደለም በቂ። እየተነፈስክ ካልሆነ በቂ ኦክሲጅን ወደ አይምሮ እየደረሰ አይደለም። በቂ ኦክሲጅን ወደ አይምሮ እየደረሰ ካልሆነ ብዙ ነገር አፌክት እያረክ ነው ማለት ነው። ሎንግ ተርም መርሳት ትጀምራለህ። አይምሮን እያስጨነቀው ነው። ልብ ላይ ጫና እየፈጠርክ ነው የተለያዩ ነገሮች ላይ እና እንቅልፍ ትልቅ ቦታ መሰጠት ያለበት ነገር ነው። አንዳንድ ሰው ሲተኛ ከሰል አቀጣጥሎ ወይ
የሆነ ጭስም ይሁን ኦር ሽቶ ወይ ምንድነው ኤር ፍሬሽ ማረጊያ ምናምን ነፍቶ ምናምን የሚተኙ ሰዎች አሉ። ጉዳት አለው? ጥሩ አይደለም። ንጹህ አየር ነው መኖር ያለበት። አንድ ጓደኛዬ እዚህ መጥቶ ነበር። ሜቢ ታውቁታላችሁ፣ ቢኒ ይባላልና የእናቱን ኬዝ ሲያወራ ሰይፉ ላይም ቀርቦ ነበረ። ከሰል አቀጣጥላ ተኝታ ከዛ በኋላ ነው ስትሮክ ያጋጠማት። ካርቦን ሞኖክሳይድ ነው እሱ ኤክስፖዠር። ስንተኛ የአየሩን ሁኔታ እንዴት ነው ማጽዳት ያለብን? ያ መኝታ ቤት ቴምፕሬቸሩ ማተር ያደርጋል፣ የአየሩ ንጽህና ማተር ያደርጋል። መብራቱ ብርሃን ያለበት ብርሃን የሚገባበት ቦታ ከሆነ በቂ እሱ ከሰል አቀጣጥለህ እንዴት ማለት ምንም ጥያቄ ላይ የሚቀርብ ነገር አለ። ኢትዮጵያ ውስጥ ስለሆነ ያለ ነው እሱን እናንሳው ብዬ ነው። ምክንያቱም ከተማ ላይ ያለው እሺ ከሰል ላይ ይጠቀም ይችላል። ወደ ክፍለ ሀገሩ ግን ብዙ ሰው ያንን ነገር ያደርገዋል። ከዛ ስንቱ ሰው ነው መኝታ ቤት ያለው? አሁን በአንድ ክፍል የሚኖር ብዙ ሰው አለ። ያንን አትሞስፌር ክሬት ታደርጋለህ። የተለያየ ክፍል ኖሮ እንደዚህ ላብ እንዴት ነው ይሄን ለመኝታ ብለህ ማመቻቸት የማትችል ከሆነ ያለህበትን ክፍል ወደ መኝታ ስትሄድ ደግሞ ወደ መኝታ ትቀይረዋለህ። which means ከሰሉ ምንም አይሰራም እዛ ክፍል ውስጥ። መብራትን ታጠፋለህ፣ ትቀንሳለህ። ይሄ ያልከውን አሁን ፍሊትን ምናምን ነፍቶ የሚተኛ ሰው ንጹህ ነገር እየተነፈሰው ነው የሚተኙት። እና ኢቭን አንዳንድ አሁን አፍና ያለው ሰው ራሱ የሚለኝ ምንድነው አየር የማጠሩ ስሜት ሲሰማኝ ቶሎ ቤት ተነስቼ መስኮት ከፍቼ በቃ ውጪ ያለውን አየር እንትን እላለሁ ነውና ከመተኛት በፊት በተቻለ መጠን ዌል ቬንቲሌትድ ይሁን። ከእንቅልፍ ስትነሳ ደግሞ ተነስተህ ውጥት ያንን ቦታ ክሬት በተው ቀን ላይም እዛ ቁጭ ለምትሰራበት ምናምን ከሆነ እንዴት ነው ያቀያየርክበት ነው ቦታው። እንቅልፍ ማነስ ነው አይደለ? ብዙ ሰው እንትን የሚያደርገው በቂ የሆነ እንቅልፍ አለመተኛት። ከመጠን በላይ የሚተኛ ሰው በየቦታው የሚተኛ ሰው እሱም ኖርማል አይደለም። እሱም ኖርማል አይደለም፣ ዲፕራይቭድ ስለሆንክ ነው እንጂ ባገኘበት ደቂቃ እዛው እንደዚህ ማለት ወዲያው ነው የሚወስደኝ ምናምን ይልሃል። ነው ዊንዶ አለ እንቅልፍ መውሰድ ያለበት ኤክስፔክትድ ይሆናል። እና ዝም ብለህ እንደዚህ በየቦታው የምትተኛ ከሆነ ችግር ስላለብህ ነው። ረጅም ሰዓትም ደግሞ የምትተኛው እንዴት ሃይበርኔሽን ነው። እሱም ኖርማል አይደለም። ምንድነው የሚያመጣው ጉዳት? ረጅም ሰዓት መተኛው ፕሮዳክቲቪቲን ተቀንሳ ቀኑን ከተኛበት መቼ ልትሰራ ነው? መተኛት ያለብህ ማታ ነው። 10 ምናምን ሰዓት ከተኛ እንግዲህ 24 ሰዓት ውስጥ ከባድ ነው የሚሆነው። አንዳንድ ሰው ሲተኛ ደራርቦ ነው የሚተኛው። አንሶላ፣ ሁለተኛ አንሶላ፣ ብርድ ልብስ፣ አልጋ ልብስ ምንድነው ደግሞ ከላይ ጋቢ ምናምን ያደረጉ የሆነ 8 ነገር ምናምን ደራርቦ ለምን ስትዩ ሲሞቀኝ እንቅልፍ ይወስደኛል ይመከራል ወይ? it depends on anemic ምናምን የሆኑ ከሆኑ that's a different case። ያው ብርድ ስለሚላቸው ብርድ ላይም ያለ ብርድ አካባቢ ላይ ያሉ ሰዎች ከሆኑ መደረባቸው ምንም አይደለም፣ ውጪ ላይ ቅዝቃሴ ስላለ ማለት ነው። ግን ኤክሰሲቭ የሆነ ልብስ ጥሩ እንቅልፍ ለመተኛት እንዳልኩ ያው በተቻለ መጠን ኮምፎርታብል መሆን አለበት። ቴምፕሬቸሩ ኖርማል ሩም ቴምፕሬቸር ቀዝቀዝ ያለ ቢሆን እንደውም ይመረጣል። ቤቱን ቀዝቀዝ ስላለ እኮ ነው የደራረቡት። ግን መደራረቡ ብርድ ልብስ ትንሽ ከበድ ሲል ደስ ይለኛል፣ አልዋሽህም። ግን ሙቀቱን ሳይሆን የምፈልገው እኔ ክብደቱን ጫናነቱን ፈልገዋለሁ። ከዛ አንፃር ነው። ግን ሲሞቀኝ በጣም ሲሞቀኝም እንቅልፍ አይወስደኝም፣ ጥሩ እንቅልፍም አልተኛም። አይመከርም። ሩም ቴምፕሬቸር መሆን ያለበት ቀዝቀዝ ቢል ነው የሚመረጠው። የምንተኛበት ፍራሽ እንደገና ትራስ ምን ያክል እንቅልፋችን ኳሊቲ እንዲኖረው ያደርጋል? በተቻለ መጠን ያው ብሪዝ የሚያደርግ ነገር ቢሆን ይመረጣል። ኢቭን ፒጃማ እንኳን ኮተን ቢሆን ይመረጣል። ኦኬ የሚያስተነፍስ ሰውነትና አሁን አንዳንድ ማቴሪያል አለ ሲንቴቲክ የሆነና እሱ አሁን ሙቀትም ላብም ስለሚፈጥር ጥሩ ሬስትፉል የሆነ እንቅልፍ አይኖርም።
ስለዚህ ያው ጥሩ ነገር የሚያስተነፍስህ ነገር ቢሆን ይመከራል። አሁንም ፕሮግራማችን እንደቀጠለ ነው። መቼም ስለዚህ ጉዳይ አልሰማንም አትሉኝም። የቴምር ስጦታ ኤክስፖ ከቴምር ፕሮፐርቲስ ከታህሳስ 25 እስከ ታህሳስ 27 ድረስ ልዩ የሆነ ፕሮግራም አዘጋጅቶ ይጠብቃችኋል። በዚህ የቴምር ስጦታ ኤክስፖ ላይ አብሶ ደግሞ ወደ ሀገር ቤት የምትመጡ ዲያስፖራዎች ልዩ ነገር አለን እያሉ ነው። መልእክታቸውን አዳምጠን እንመለስ። የጥቁር ህዝቦች የድል ንጋት በታወጀበት የክተት ነጋሪት በተጎሰመበት በታላቅ ኩራት በአድዋ ሙዚየም ይዘንሎ መጣን እረፍትና ሰላም። ቴምር ስጦታ ኤክስፖ በአንድ ቁልፍ 2 በር የምንከፍትበት የህልማቸውን ቤት ከኛ ጋር ለሚሰሩ በ10 ዓመት ከ10 በላይ ፕሮጀክቶች ባጠናቀቅንበት ቤት ለሚገዙን የቤት መኪና የምንሸልምበት እነሆ ቴምር ስጦታ ኤክስፖ። በአድዋ መታሰቢያ ሙዚየም ከ350 በላይ ለሚሆኑ አባወራዎች አፓርትመንቶችን ያስረከብነው ለ24 ሰዓት 7ቱንም ቀናት ተግተን በመስራት ነው። በኢትዮ ሪል ስቴት አዋርድ የተሸለምነውና የግራንድ አፍሪካ ሽልማት የዳይመንድ ደረጃ አሸናፊ የሆነው በጥራትና ፍጥነት በደንበኞቻችን ልብ የነገስ ነው። ከታህሳስ 25 እስከ 27 በአድዋ መታሰቢያ ሙዚየም ልዩ የቤት ሽያጭ ኤክስፖ አዘጋጅተን ነው። ወደ አገር ቤት ለሚመጡ ዲያስፖራዎችም ልዩ ነገር አዘጋጅተናል። ቴምር ስጦታ ኤክስፖ ከቴምር ፕሮፐርቲስ አዘጋጅ አርኪ ኢቨንት ኦርጋናይዘር። ስሊፕ ቴክኖሎጂ ምን ማለት ነው? ስሊፕ ቴክኖሎጂስት ዳያግኖስ የምናደርገው ኢንሶምኒያን እንደ ስሊፕ አፕኒያን ከሱ ጋር አያይዞ ረስትለስ ሌግ የተለያዩ ነገሮችን ቼክ እናደርጋለን። ምንድን ናቸው? ቤሊ እንቅልፍ ነው ቢነሱት ሬስትፉል የሆነ እንቅልፍ እንዳይኖር ነው የሚያደርጉት። ከዛ ጋር አያይዞ ደግሞ ያው ሬስትፉል የሆነ እንቅልፍ ከሌለ ቀን ፕሮዳክቲቪቲንም ትቀንሳለህ ማለት ነው። ኦኬ ወደዚህ እንድትገቢ ምክንያት የሆነች ነገር አለ? አጋጣሚ ነው ወዘ ኮሊንግ። ኦኬ ታስታውሻለሽ? አዎ ንገሪኝ እስኪ። ኮሌጅ እያለሁ ነው እዛ ስራ ላይ የገባሁት። ሌላ ጓደኛም ነበረች አብረን አንደርግራድ እያለን ኦልሬዲ እሷ እዛ ውስጥ ነበረች። አስተማሪውም ማን ነው ባለቤቱም ደግሞ ስሊፕ ላብ የነበረው ዶክተር እሱም ዌን ስቴት ከምንማርበት ትምህርት ቤት ጋር አሶሲዬሽን ነበረው። በዛ ነው የጀመርነው። ኢትዮጵያ ውስጥ ነው? ኖ አይደለም። የት ነበር? ሚሽገን የሚባል ስቴት ነው። ኦኬ አሜሪካ ውስጥ? አሜሪካ ውስጥ። ኦኬ እዛ ነው ያደግኩት። ያየነው የነበር ነው መጀመሪያ የመሰለን ያው ራሳችን ላይ የሚሰራ ነው እንጂ እኛ ሰሪዎች ሆነን እንገኛለን ብለን አላሰብነው ነበር። ሁለታችሁ? አዎ ስንጠየቅ ከዛ ወደ ስራው ገባን ማለት ነው። ተቀጠርን። እናጠናበታለን። ናይት ሽፍት ስለሆነ ለማጥናትም ይጠቅማል። ፈርስት ማነው ዳይሬክት ኮንታክት ከፔሸንት ጋር እንፈልገን ነበረ እንደግራድ ላይ ያለን። that's how I got into sleep ማለት ነው። የልጅነት ህይወትሽ ምን ይመስል ነበር? አይ ቲንክ ኢትዮጵያ ውስጥና ከኢትዮጵያ ውጪ ሲሆን ይለያያል አይደል? አስተዳደጋችንም ነገሮችን የምናይበት እንዴት ነበር? ካልቸራል ዲፍረንስ በደንብ አለው። ምክንያቱም የሄድኩበትም ሰዓት አጉል ሰዓት ነው። 10 ቤቶች ውስጥ ቲኔጀር ሆነ እንግዲህ ትራንዚሽን ማድረግ ማለት ከባድ ነው። አዎ የራሱ ሆርሞናል ሬጅ አለ። በስንት ዓመትሽ ነበር? 16 16 ኦኬ ኦኬ። ሃይ ስኩል ደግሞ it's a whole new experience on its own። የትም ቦታ ሆን ሃይ ስኩል ላይ ያለ ኤክስፒሪየንስ አዲስ ነገር። ቀላል ነበር? ቀላል አልነበረም። ምክንያቱም እኛ የነበርንበት ቦታ ሚሽገን ብዙም እንደ ዲሲ ኤሪያ ወይ እንደ ካሊፎርኒያ ሀበሻ ፖፑሌትድ የሆነ አይደለም። በዛ ላይ ደግሞ ሰበርቢያ ውስጥ ስለነበረ ትንሽ አይሶሌትድ ነበርን። ከቤተሰብ ጋር ብትሆን ያው ብቸኝነት አለው ይኖራል እንደዚህ። በዛ መልኩ ነው የልጅነት ህይወትሽ። ኦኬ ወደ እንቅልፍ እንምጣና ብዙ ጊዜ ሰው ይተኛል ግን በደንብ እርፍ ብሎ አይደለም የሚተኛው። እንቅልፍ ተኛን ማለት አረፍን ማለት አይደለም ሲባል ብዙ ጊዜ እሰማለሁኝና ምን ማለት ነው ይሄ ረስትለስ የሆነ እንቅልፍ? አንዳንድ ጊዜ አጭር ቢሆንም የምንተኛባት ታይም ግን በቃ ፍሬሽ ሆነን እንነሳለን። አንዳንዴ ደግሞ ረጅም ሰዓት ከ8 ሰዓት በላይም ተተኝቶ 8 ሰዓትም ተተኝቶ ግን ያረፈ ሰውነት አይኖረንም። ምን ሲያጋጥም ነው እንደዛ የሚሆነው? ኳሊቲው ነው ኳንቲቲው ሳይሆን። አሁን ረጅም ሰዓት መተኛት ሳይሆን አጭርም ብትሆን ኳሊቲው እንዴት ነበረ? አሁን እንቅልፍ ሳይክል አለው የራሱ
ኦኬ ያንን ሳይክል ኮምፕሊት አድርገህ ነው የወጣኸው ያንን ሳይክል ኮምፕሊት አድርገህ ደግሞ it takes at least 4 to 6 hours ይፈልጋል እና በዛ ሰዓት ውስጥ ፕሮፐርሊ ገብተህ ወጣሃል እነዛ ሳይክል ውስጥ ኦኬ ወይንስ ፍራግመንትድ ሆኖ ነው ወይ ፍራግመንትድ ሆኖ ከነበረ 10 ሰዓትም 10 ምናምን ሰዓትም ብትተኛ ሬስትፉል የሆነ እንቅልፍ አይኖርህም ምክንያቱም ኢንተራፕትድ የሆነበት ነገሮች አተነፋፈስ ሊሆን ይችላል ማንኮራፋት ሊሆን ይችላል ተለያዩ ችግሮች ሊሆን ይችላሉ የስሊፕ ሳይክሉ እንዴት ነው ቼክ የሚደረገው ፕሮሰሱ ምንድነው የሚመስለው አሁን እንቅልፍ ሁለት ካቴጎሪ አለው ሁለት ምድብ አለው እሺ አንደኛው ምንድነው ነን ሬም ይባላል ነን ራፒድ አይ ሙቭመንት ሁለተኛው ደግሞ ራፒድ አይ ሙቭመንት ሬም ስሊፕ ማለት ነው እሺ ሁለቱም ውደት ላይ ገብተህ መውጣት መቻል አለበት ሬስትፉል የሆነ እንቅልፍ እንዲኖር ማለት ነው ኦኬ አሁን ነን ሬም በሶስት ይከፈላል እዛ ውስጥ ራሱ 3 ስቴጆች አሉት ምን ናቸው ስቴጅ 1 ስቴጅ 2 ስቴጅ 3 ብለን ነው መንከፋፍላቸው ስቴጅ 1 usually transition ነች only lasts few seconds ሰውነት ሪላክስ የሚያደርግበት ልክ እንደተኛ ነው ያለች ልክ እንደተኛ ደረጃ መስጥበት ድንግጥ ነው ምን ነው ለሰው ተነቃሷ ስቴጅ 1 ነች ስቴጅ 2 ዲፐር የሆነ ስሊፕ ነው ከስቴጅ 1 ምናያቸው ከኮምፕሌክስ አለ ስፒንድል አለ ግራፉ ላይ ያሉት ነገሮች ነው እየነገርኩ ያለሁት እነሱ መታይበት ነው ዲፐር ነው ሪስቶሬቲቭ ነው ከዛ ደግሞ ወጣ ስቴጅ 3 ላይ ተጋባለ እሱ ደግሞ far more deeper የሆነ እንቅልፍ ነው ሶ እሱ ላይ ገብተህ አሁን እዛ ላይ ደግሞ ስትደርስ ማስል ሪኩፐሬት የምታረግበት ሜሞሪ ኮንሶሊዴት የምታረግበት ነው ከዛ ያንን ከጨረስክ በኋላ ሬም ላይ ተጋባለ ማለት ነው አሁን ነን ሬምን ጨርሰን ሬም ላይ ገብተናል ኦኬ ሬም ደግሞ ያው የእንቅልፍ ነው የህልም ዓለም ያለው እዛ ውስጥ ነው እዛ ጋር ነው የሚጀምረው ማለም እሱም ራሱ ሰራበት ማለት ነው እሱም ራሱ ለሰውነት ኢኩሊ እንትን ነው ኢምፖርታንት ነው ኦኬ ሶ እነዚህ ይሄ ደግሞ ይሄ አሁን ሬም ላይ ለመድረስ እንግዲህ ከዛች ከስቴጅ 1 ካልኩ እስከ ስቴጅ 3 ድረስ ከ90 እስከ 120 ደቂቃ ይፈልጋል ከዛ በኋላ ነው ሬም ላይ ተጋባና አንድ ሳይክል ጨርሰው በጣም ማለት ነው ሁለተኛ ሳይክል ላይ ይሄንን ሳይክል ሪፒት ታደርጋለህ ኦኬ you need about 4 to 6 cycle so by then 7 ሰዓት የምንለው ይደርሳል ለዛ ነው ኦኬ ህልምና ቅዠት ምንድነው ልዩነቱ ህልምና ቅዠት አሁን ህልም ላይ usually እንዴት ነው ማስለቶን ያለ ሪላክስ የምታረግበት ነው ኦኬ ሃርት ሬት ከፍ ይላል አይነ እንቅስቃሴ ያለው ልክ እንደነቃ ያክል ነው አሁን ግራፉ ላይ ስናይ የሚታየው ማለት ነው ህልም ላይ ሲሆን እሺ አሁን ቅዠት ላይ you're starting to act out ማለት ነው ያወራኸው ነው አንዳንድ ጊዜ እንትንም አለው ምትም አለው የሚወራጭም አለ እና አሁን በተቻለ መጠን ህልም ላይ ስትገባ ሰውነት በራሱ ሪላክስ እንድታረግ ሪሊዝ የሚያደርገው ነገሮች አሉ so that you're not acting it out አሁን እንደ paralysis እንለዋለን እና አሁን ብትወራጭም አሁን በህልም እየተወራጨ የደነስክም ሊሆን ይችላል ግን in real life you're not acting it out ቅዠት ሲሆን ግን እንቅስቃሴም ይኖራል አንዳንዴ ተነስተው የሚሄዱም አሉ እኮ አሁን እሱ ሌላ ስቴጅ ነው ሌላ ቶፒክ ነው የሚያወሩትሳ እሱም ቅዠት ውስጥ የተካተተ ነው ኦኬ ሶ ያንን ነገር የሚያመጣው ምክንያት አለ የተለያዩ ምክንያቶች አሉ ለምሳሌ የቀን አክቲቪቲ ይወስነዋል አንዳንዱ ላይ ሜንሊ አሁን የእንቅልፍ by the way ህልም ላይ የቀኑን ነው ለሊት እንትን የምታረገው ፕሮሰስ የምታረገው most of the time ከዛ ውጪ ግን አሁን የሚያወሩት ምናምን ኖርማል የሆነ ሩቲን አይደለም ኦኬ አልፎ ስትረስ ምናምን ነው ማለት ነው ያን ነገር የሚያመጣው ስትረስም ሊሆን ይችላል can be underlying factor ይኖረዋል መተኛት ያለበት ለስንት ሰዓት ነው አሁን 7 ሰዓት 8 ሰዓት ይባላል ግን ኤግዛክትሊ ስንት ሰዓት ነው አንድ ሰው ቢተኛ የሚመከረው ሬስትፉል የሆነ እንቅልፍ ለማግኘት 7 ሰዓት 8 ሰዓት መተኛት አለበት that means ደግሞ ሚድናይት ላይ ተኝተህ ገፋው ሳይሆን በተቻለ መጠን ከሚድናይት በፊት መተኛት መቻል አለበት ስንት ሰዓት ላይ ምክንያት በጊዜ 3 ሰዓት ኦኬ እሺ በጣም early ሆነ በጣም በጊዜ ሆነ ለምን መሰለ አሁን ይሄንን ያልኩት ምንድነው ማታ ላይ ሰውነታችን ሪሊዝ የሚያደርገው ሆርሞን አለ ጠዋት ላይ ደግሞ በጠዋት ሪሊዝ የሚያደርገው ሆርሞን አለ ይሄንን ነገር እንዳታበላሽው ነው ምንድናቸው ሆርሞኖች አሁን ናይት ታይም እና ዴይ ታይም ላይ ሪሊዝ የሚያደርገው አለ አሁን ማታ የመሸ ሲመጣ ሰውነታችን በራሱ ሜላቶኒንን ፕሮዲዩስ ያደርጋል ኦኬ ሪላክስ እንድታረግ ወደ አልጋ እንድትዘጋጅ ነው አሁን ይሄንን ነገር ሰውነት ሪሊዝ የሚያደርገው ምንድነው ቀን
ብርሃንና ጨለማ ነው የሁለቱ ልዩነት እንትን የሚያደርገው አንተ አሁን ከሚድናይት ጀምረ ቀኑን ገፍተህበት ስትነሳ የጠዋትን ፀሐይ አታገኝም እሱ ራሱ on its own has an effect እንቅልፍ ላይ ይሄ ሚድናይት ላይ ገፍተ መተኛቱ ጫና አለው እንቅልፍ ላይ ሳይክልህም ላይ ለምሳሌ አንድ ሰው ለ48 ሰዓት ተከታታይ ባይተኛ ምን ሊያጋጥመው ይችላል እብደት ሊያብድ ይችላል 48 ሰዓት ምንድን እንደ ቶርቸሩ ላይ ተጠቀሙታል እኮ እስር ቤት ውስጥ አይደል እንዴ እንቅልፍ deprivation እንቅልፍ በጣም ወሳኝ ነገር ነው ጤና ላይ ትልቅ ሚና ነው የሚጫወተው አሁን አንዳንድ ሰው ተከታታይ 36 ሰዓት ነው ምሰራው ከዛ በኋላ ነው ማርፈው ምናምን ሲል ሰማለሁኝና እንቅልፍ ምን ያህል ኢምፖርታንት እንደሆነ በዚሁ እንዲያውቀው ነው ምንድነው የሚቀየረው እንዳለ እንትን ማለት አንደኛ 36 ሰዓት ያለ መተኛት ማለት ረጅም ሰዓት ነው እነዚህ ያልኩ ሆርሞኖች ያንን ሰዓት ጠብቀው ነው ሪሊዝድ የሚሆኑት አሁን ግሮዝ ሆርሞን ብያለው እነዚህ ሜላቶኒን ብያለው ኮርቲዞል ብያለው እነዚህ ነገሮች ዲፕሊት ያረካቸው ነው የምትሄደው ምክንያቱም ቀንን ጠዋትን ጠብቆ አልተለቀቀም ማታን ጠብቆ አልተለቀቀም ምክንያቱም ቢለቀቅም አንተ ቺት አርገዋል በተለያዩ አውትሳይድ ሶርስ በኤነርጂ እንትን ይወሰድክ ቡናም እያረክ ምናምን ሸውደዋል ሶ ይሄን ነገር you can push it for as long as you can ማለት እስከምትችለው ድረስ ገፋው ሰውነትህን የሆነ ሰዓት ላይ ግን you're going to pay a price ምክንያቱም ሪሊዝ መደረግ ዋጋ ያስከፍልሃል እነዚህ ነገር ዲፕሊት ካረካቸው አልኩ እኮ ኮርቲዞል ሌቭል ዝቅ ካለ ሜላቶኒን ሪሊዝ ማረካቃተ አውትሳይድ ሶርስ ነው እየተቀበል ከውጪ ነው የምትወጣው የምትተኛበት ጊዜ ይመጣል ማለት ነው ሶ ሰውነት is capable of እነዚህ ነገሮች ፕሮዲዩስ የማድረግ ሶ ያንን ሜንቴን አድርግለት አሁንም ፖድካስታችን እንደቀጠለ ነው ትንሽ ስለ አላይቭ ዲጂታልስ አንዳንድ ነገር ልበላችሁ አብሶ ደግሞ የራሳችሁን ካምፓኒ የከፈታችሁና ድርጅታችሁን በዲጂታሉ ዓለም ላይ 2-3-4 እጥፍ ማሳደግ የምትፈልጉ ካምፓኒዎች ብቻ የምንሰጣቸው አገልግሎቶችም የኮንተንት ክሪኤሽን ሶሻል ሚዲያ ማኔጅመንት ፔይድ አድቨርታይዝመንት ኤአይ ማርኬቲንግ ሶሉሽን ኤአይ ቪዲዮ ማርኬቲንግ የኤአይ ቻትቦት ዴቨሎፕመንት ዌብሳይት ዴቨሎፕመንት የኪውአር ሜኑ ሶሉሽንስ ሰርች ኢንጂን ኦፕቲማይዜሽን ብራንዲንግ ሰርቪስ ፕሮዳክሽን ሰርቪስ ይህንን አገልግሎቶች ለእናንተ መስጠት መጀመራችንን በአክብሮት መግለጽ ፈልጋለሁ ታዲያ እነዚህን አገልግሎቶች ለማግኘት ከስር በመናስቀምጥላችሁ ስልክ ቁጥር እየደወላችሁ ሙሉ መረጃውን ማግኘት ትችላላችሁ መልካም ቆይታ ስራ ላይ የሚሆኑ ሰዎች ቀን ተኝተው ማታ ደግሞ ወደ ስራ የሚወጡ አሉ እነሱስ ቀንኛ ካለነው ጋር ምን ልዩነት ሊያመጣባቸው ይችላል ሰውነት ላይ በደንብ ለውጥ አለው እኔ አሁን ፐርሰናሊ ናይት ሽፍት ነው የምሰራው የእንቅልፍ ቴክኖሎጂስት ነሽ እንግዲህ እሺ የሰውን እንቅልፍ ያከም ከራሴን ያጓደላል ያለሁት እና በደንብ ኢፌክት አለው ቀን ላይ የምትተኛው እንቅልፍና ሲጀመር ቀን ላይ አሁን እንዳልኩ ሪሊዝ የሚያደርገው ሆርሞን አለ አሁን ሰውነቴ ጠዋት ኮርቲዞል ሪሊዝ ያደረገ እኔ ሜላቶኒን ነው የምጠብቀው ምክንያቱም ለመተኛት ነው የምገባው ግን ገና ለገና ያው በቃ ማታተኛለው ብለ ቀኑን መዝለል የለብህም በተቻለ መጠን ማረፍ አለበት ሰውነት ማረፍ አለበት ያው ሽፍት ሳይድ ኢፌክት አለ ያው ሽፍት ወርከር ስለሆንኩኝ እንትን ያረጋኛል ምንድነው ስሙ አሁን አንዳንዴ እንቅልፍ ቢሚለኝ ነገር አለ ሱፐርፊሻል የሆኑ ነገሮች አሁን ለምሳሌ አንደር አይ ባግ የሚሰራብኝ አለ በጣም የሚደክመኝ ቀን ኦኬ እና ከዛ ውጭ እንኳን ብዙ እንቅልፍም አልቸገርም በተቻለ መጠን ማይንድፉል ሆኜ ነው መንቀሳቀሰው በተቻለ መጠን ቀን ላይ ገብቼ ተኛለሁ ካልሆነ ማታ ላይ በጊዜ ወደ አልጋ ነው ኦኬ ስፔሻሊ ስራ ከሌለኝ እንደዚህ ቁጭ ብዬ ሶሻል ሚዲያ ላይ በመናስ ከሚድናይት ድረስ አታገኘኝ ፐርፐስ ከሌለው ወደ አልጋ ነው አሪፍ አሁን እኛ ሀገር አንድ ያልተለመደ ነገር ምንድነው ለእንቅልፍ ዝግጅት አናደርግም ገባን ተኛን የሆነ ስክሪን ቴሌቪዥን ምናምን እየታየ ምናምን ይተኛል ዝግጅት አለው በደንብ አርኩ ምንድናቸው ዝግጅቶቹ ምንድነው ልክ ጠዋት ከቤት ስትወጣ እንደምትዘጋጀው ፊትን ታጥበ ጥርስን ቦርሽ እንደምትለባበሰው ማታም እንደዚህ አይነት ዝግጅት ይፈልጋል ለመተኛት ራትን በጣም አስቀድመ መብላት አለበት አሁን እኛ 2 ሰዓት በፊት መብላት አለበት ኦኬ ከማታ 2 ሰዓት በፊት ነው እንጂ ከመተኛት አትሊስት 2 ሰዓት በፊት ዳይጀሽኑ መጨረስ አለበት አለበለዚያ ስንቅ ይዘ ነው ወደ አልጋ እየገባ ያለው ድካም ይኖራል ምክንያቱም ሰውነት
አርፎ መስራት ያለበትን ስራ ባይ ዘ ወይ ስንተኛ ኦርጋናችንም አብሮ ያርፋል እኛ ግን ስራ ሰተነው ነው ወደ አልጋ ይዘነው መንገባው so digestion ራሱ ያለው በተኛንበት ሰዓት ነው which means አሁን አንዳንድ ሰው ገርዳለኝ ቃላስተኛ ላይ ምናምን ይልሃል ራቱን እዛው በልቶ እዛው ነው የተኛው 30 ደቂቃ ተንቀሳቅሷል ተፈሽቷል ያ ነገር ይዞት ነው የተኛው so acid reflux ይኖራል ምክንያቱም ጨጓራ ስራ ላይ ነው ያለው እና restful የሆነ እንቅልፍም ራሱ አይኖርም እንደዛ ባለቀ ሰዓት በልተ በተቻለ መጠን ልክ ማታ ራትን በጊዜ ትበላለ vigorous የሆነ activity አሁን ይሄ እንዴት ነው ስፖርት ከመተኛት በፊት እሱ ራሱ ያነቃቃሃል በተቻለ መጠን ስፖርት ካለ አይመከርም ጠዋት ላይ የሆነ ሰዓት ላይ ትዝ ይለኛል ማታ ነበረ ጂም መሰራ የነበረውና በቃ ገብቼ ፍጥጥ እንቅልፍ ምናምን የለም ከዛ ስቀይረው ነው ልዩነቱን ያወቅኩትኝ እንጂ እኔ እንደውም ይመስለኝ የነበረው ማታ ሰርቼ ስለሚደክመኝ ገብቼ ተኛለሁ ምናምን ነበር ግን የለም በቃ ሶ ማታ ላይ እንቅስቃሴም አይፈቀድ vigorous የሆነ activity በተቻለ መጠን ቀንሰው በተቻለ መጠን wind down እያረክ በቃ ራስን እያረጋጋው calm እያረከው እንደዚህ አክት እንዴት ነው ሪቻርጅ የሚያደርግህን ነገር ባታረግ ለዛ ነው ሶሻል ሚዲያ ወይ የሚያስቅ ነገር ወይ ምናምን አሁን ሳልጋ ላይ ሆነ ቲክቶክ እንትን ትላለ እያነቃህ ነው የምትሄደው ባይዘው አያዳክመኛል ምናምን ይለዋል ነው እያነቃህ ነው የምትሄደው የተለያዩ ኢሞሽን አሁን አንድ ፖለቲካ ላይ ያለ ነገር አይተ ወይ ትማማቃለ ወይ የሚያስቅ ነገር አይተ ትስቃለ ሰው እየነቃህ ነው የምትሄደው እንጂ እየተዳከምክ አይደለም ከቻልክ አንብብ ማንበብ ያዳክማል ቲቪ ክፍል ውስጥ አያስፈልግም ኢንፋክት ስልክህም ራሱ ረቅ አርጋ አስቀምጠው ብሉ ላይት እያነቃህ ነው የሚሄደው ፊት ለፊት ላይ ቴሌቪዥን ቁጭ አድርገን እንተኛ ነበር በፊት ሶ ምንድነው የሚያመጣው ሳይድ ኢፌክት ብሉ ላይቱ ሲጀምር እያነቃህ ነው የሚሄደው ቲቪ መኝታ ቤት ውስጥ ምንም አይሰራም ቲቪ ሳሎን በቂ ወደ ውስጥ መግባት የለበት ምንም አይሰራም መኝታ ቤትህ ማረፊያ ቦታ ነው መሆን ያለበት መኝታ ቤትህ ቴምፕሬቸሩ ቀዝቀዝ ያለ መሆን አለበት ዲም የሆነ ላይት መሆን አለ ማለት በደንብ የጨለመ መሆን አለበት ይሄ ብርሃን ያለበት መሆን የለበትም ምክንያቱም ብንን ስትል ብርሃን ስታይ መንቃት አይቀር በዛው ነቅተህ ልትቀር ትችላለህ ሶ እነዚህ ነገሮች ቴምፕሬቸር መብራት ካልበራ አሁን እንቅልፍ የማይወስዳቸው ሰዎች አሉ ልምድ ነው እንደዛ ስለምደውት ነው ሰውነታቸው መስተካከል ይችላል ያው ሪቨርስ ለማድረግ ጊዜ ይወስዳል በአንድ ሳምንት ምናምን በሁለት ሳምንት ተስተካከለ ነገር አይደለም ኦኬ እሺ ሌላስ ዝግጅቶቹን እናውራቸው ዝግጅቶቹ ያው ራት በጊዜ ትበላለ ራስህን ሪላክስ የሚያደርግ ነገር በሙዚቃ ከሆነ ቀስቀስ ያለ ዮጋም ከሆነ ሜዲቴሽንም ከሆነ እነዚህ ነገሮች ያረክ ራስህን ወደ አልጋ ታዘጋጀዋለህ ማለት ነው ልክ ጠዋት ለመነቃቃት ቡና ጠጥተ ወይ ስፖርት ሰርተ ሻወርን ወስደንትን እንደምትለው ማታም እንደዛ ማታ ደግሞ ሻወር መውሰድም ካለብህ ሞቅ ባለ የተሻለ ትተኛለህ ሞቅ ባለው ማታ ላይ ሪላክስ እንቅልፍ የሚያስቸግርም ከሆነ ሰውነት ማስለህ ሪላክስ እንዲያደርግ ያደርጋል አሁን ለምሳሌ አሁን እኔ ቡና ጠጥቼ ማታ ድብን ያለ እንቅልፍ ይወስደኛል እንደዛ ሰዎች ሲሉ አጋጥሞሽ አያውቅም በደንብ ነው የሚሉት የተለመደ ነገር ነው ግን አሁን ቡና ያነቃቃል ይባላል ቡና ማነቃቃት ነው ስራ ስለዚህ ማታ ላይ አይመከርም ጭራሽ ከሰዓት ገረፋዱ ከሰዓት በኋላ ራሱ አይመከርም ዋይ ለቻለ መጣን ቡናም አይደለም ሻይ የሚያነቃቃ ነገር ሲጀምር ቡና ውስጥ ያለው ኮንቴንት የሚያነቃ ነገር ነው ካፊን ነው እና ተኛለው ብትልም እንቅልፍ ፍራግመንትድ የሆነ ነው ሬስትፉል የሆነ እንቅልፍ አይኖርህም አሁን እንዴት ማለት ቆይ በደንብ አብራልልኝ ምክንያቱም ትናንትና ማታም ጠጥቼ ነው የተኛሁትኝና ይሄ ነገር ሳይንሱ አይሰራም ማለት ነው አዎ ምንም ሳትነቃ ሪፊል ሬስትድ እሺ ጧት ተነስተ በደንብ ሪፍሬሽድ ሆነን የተነሳው እንደ ጥሩ እንቅልፍተኛው አይ ፊል ጉድ ምናምን ብላል ተነስተ አላልኩኝ ሀወዘ ትንሽ ድካም ምናምን ነበረው ግን ድካም የነበረው ማታ ላይ ስራ እየሰራው ምናምን ስለነበረ የሱ ነው የመሰለኝ እንጂ ቡናው ነው የቡናው ነው እርግጠኝነት ምክንያቱም እንቅል ኢቨን ስቴጆቹን ራሱ ፕሮፐርሊ ገብተ እንዳትወጣ ነው የሚያደርገ it's caffeine alcoholም the same thing አንድ ሁለት ብዬ በጣም ጥሩ ተኛለሁ የሚል ሰው አለ ነው ጥሩ አትተኛም it's a lie ማለት ራስህን ነው እንትን የምትለው መጀመሪያ ላይ ያው ቶሎ ሊያዳፋ ይችላል ናት በቡናው ኬዝ እኔ በቤተሰብም አየዋለሁ እንዛው እየጠጡ እዛው ራሱ የሚያንኮራፋ ያለው ግን ሲጀመር እዛው ጠጥተው እዛው ማንኮራፋቱ ራሱ ሆነዞን ችግር እንዳለ የነገረኝ ነው ኦኬ
እሺ ከረጅም ጊዜ በኋላ የሚያመጣው ሳይድ ኢፌክትስ ይኖራል? ምን ቡና ማታ ላይ እንደያነቃ እየሄደ ነው እንቅልፍ ሰዓት እያጠረ ነው የሚሄደው። አሁን ረጅም ጊዜ ሆኖኛል ለመሰለሽ አሁን ይሄን የምከራከርሽ ረጅም ጊዜ እንደዛው ያደረኩትኝ መጥቻለሁኝና ኢቨን አሁን የማሽን ቡና ራሱ በጠጣ ያን ያክል እንትን አይከብደኝም ምናምን። አሁን አንዳንድ ሰው አያለሁኝ ቀን ላይ የጠጣት አንድ ቡና ሙሉ ሌሊት በቃ አላስተኛኝም ምናምን ሲሉ ሰማለሁኝ። ሰውነታቸው ስላለመደው ነው። አሁን እነሱ ሰውነታቸው ስላለመደው ካፊኑ ሪያክት ያደርጋል። አንተ ግን በየቀኑ እየስለጠጣኸው ለምዷል ሰውነት ተላምዶታል። it doesn't mean it's okay ግን አሁን እኮ በ2 ሰዓት እንቅልፍም እኮ መንቀሳቀስ እኮ ይችላል I can function does that mean it's okay no ምክንያቱም ከረጅም ጊዜ በኋላ ሰውነቴ ላይ it's going to take a toll ያቺ 2 ሰዓት ብቻ 4 ሰዓት ብቻ እንቅልፍ እየተኛው መንቀሳቀስበት going forward ዋጋ ያስከፍለኛል። ሰው አሁን ጠዋት ስራ ወጥቶ ኖርማል ቀን አሳልፎ ማታ ላይ ቤተሰብ ሲሰበሰብ ቡና ይነጠፍና ሌላ ተአምር ይጀምራል። ተጫጫሰ ምናምን አለ የራሱ ቫይብ ሪቻርጅ እያረክ ነው የምትሄደው። ሰው እንቅልፍን የሚያሳጣ ነገር ነው ኮንሱም አድርገ ጨዋታው ያለ ቡና ቢሆንስ አይመጣማ ቫይቡ አይመጣም ስላልተለመደ ነው እንጂ ይመጣል። ያ ስላልተለመደ ግን ባህል እኮ ነው አሁን ይሄ እንደ ባህል ነው ይዘነው እየሄድን ያለ ነው እንደ ባህል። ግን አሁን ለምሳሌ ወይ እሁድ ላይ ሰፊ ወንዶ ያለና እንጂ ማታ ላይ አሁን ይሄ ወደ አልጋ የምትሰናዳበት ሰዓትን እኮ ነው በቡና መሆን የሌለበት ነገር ነው እና ወደ አልጋ የምትሰናዳበት ሰዓት ማለት እየተረጋጋ ሱዝ ያረካ ከቤተሰብ ጋር ይሄ መሰብሰቡ መጥፎ ነው ምል ነገር አይደለም ጥሩ ነገር ነው። ግን ከራት በኋላ ቁጭ ለ ካፊን በሌለው ነገር ካመሜል ሻይ እየጠጣ ብትወያይ ካመሜል ሻይ እየጠጣ ምንድነው ሻይ ነው እሺ እና የካፊን መጠን ያወርዳል። አይ እንቅልፍ ወደ እንቅልፍ ፕሮሞት የሚያደርግ ሻይ ነው ናቹራሊ የሆነ ነገር ነው። በቡናው ፋንታ ያው ሌላ ሰብስቲቲዩት እየሰጠው ነው። ግን ዶሚና አሁን ቡና አጠጣ ያልኩ አይደለም ግን ቡና ጠዋት ላይ መጠጣት ትችላለህ። አሁን ሞዴሬሽን ሲሆን እኮ ነገሮች እኮ ዳይትም አሁን ባላንስ የሆነ ዳይት አይደለም እንጂ ሲበዛ ሁሉም ነገር ወደ ስለዚህ ማታ ላይ አትጠጡ ነው ማታ ላይ አትጠጡ። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ሌላ ሰውነት ላይ የሚያመጣው ጫና ይኖራል? እንቅልፍ ለምሳሌ ከቆዳ ጋር ከፀጉር ጋር ምናምን የተገናኙ ኢፌክቶች ይኖሩታል? አሁን ለምሳሌ ብዙ በቂ የማይተኛ ሰው ካስተዋል ከአይነ ስር ባግ ይሰራል። አንድ እሱ ምልክት ነው። ልክ እንደኔ ማለት ተኛለውም ካሉ ከሱ ባሻገር ደግሞ እየጠቆረም ይመጣል አይነ ስር። እሱ ዲፕራይቭድ መሆናቸው ነው ፊታቸው ላይ የምናየው። ስፔሻሊ አፕኒክ አሁን እኔ የምሰራበት ዘርፍ ስሊፕ አፕኒያ ነው። ኦብስትራክቲቭ ስሊፕ አፕኒያ ሴንትራል ስሊፕ አፕኒያ የተለያዩ ናቸው አሉ እዛ ላይ ነው። አሁን እነሱ ለረጅም ጊዜ ሰፈር ያደረጉ ሰዎች አይናቸው ላይ ራሱ ታየዋለህ። ምክንያቱም አንደር አይ ባግ ይሰራል እና ግን ባገኘውበት ነው መተኛ ይሉሃል። እንቅልፍ ዲፕሪቬሽን ስላላቸው ነው። ሬስትፉል የሆነ እንቅልፍ ስለሌላቸው ነው ያለ ይሄን ነገር የምታይባቸው ማለት ነው። አንድ ሰው የሚያንኮራፋው ምንድነው ምክንያቱ? አየር በቂ ኤክስቼንጅ እያደረገ ስላልሆነ በትግል ነው እየወጣ ያለው። ማንኮራፋቱ የትልቅ የኦብስትራክቲቭ ስሊፕ አፕኒያ ምልክት ነው። ኦኬ ሶ ከምን ጋር ነው የሚገናኘው? አሁን አየር እንዲወጣ እንዲገባ ሜቢ ወይ በአፍንጫ ወይ በአፍ ነው የምንተነፍሰው። ስለዚህ ኤግዛክትሊ ችግሩ ያለው ምን ላይ ነው? መጀመሪያ መተንፈስ ያለብን በአፍንጫችን ነው። በአፍንጫ ካልተዘጋ በአፍ ምንም ቢዝነስ የለም ተነፍስበት። አፍንጫችንን ነው መጠቀም ያለብን። ከዛ ባሻገር ኦብስትራክሽኑ ማለት የአየር ቧንቧ ላይ ችግር አለ ማለት ነው። በቂ አየር ኤክስቼንጅ እያደረገ አይደለም ማለት ነው። አሁን ልክ ግፊት ምናምን ሰው ሲነግርህ ማጅራቴን ጨመደደኝ እንደሚልህ ልክ ስሊፕ አፕኒያ ደግሞ ያንኮራፋል ሲባል ኦኬ ዩዥሊ ደግሞ ያንኮራፋል ስለ ትንሽ ሰከንድ ያለች ወይ እዚህ ጋር እዛ ጋር የምታየውን ሳይሆን ሬጉላርሊ የሚያንኮራፉ አሉ። አንዳንድ ሰው አየር የሚያጥረውም አይነት ይመስላል። ይስበውና ከዛ ይይዟል። ጸጥ
ብሎ ጥፍት ብሎ ምናምን ብሎ ይመለሳል። ይጨንቃል ሲታይ ራሱ ይሄ ሰውዬ አለ ለተመልካች ለነሱ ግን የሚገርም ነው ማሰማቸው ተነስቶ ምናምን አረ በጣም ተስደነግጠው ነው ለተመልካች በጣም ነው የሚጨንቀው። ቤድ ፓርትነር ሁሌ እነሱን ነው እንዲያውም የምንጠይቀው። ፔሸንቱ እንዲያውም ማን ያለንኮራፋን ብሎ ላይ ከራከራል። ከዛ በኋላ ፓርትነር አብሮ ሲመጣ ጥሩ ነው። አንዳንዴ ልዩነቱንም ያያሉ የማንኮራፋቱንም ያው ከዊትነስ ጋራም ሲሆን በግራፍም የተደገፈ ሲሆን ስናሳያቸው ያ አንኮራፋበት ወይ ስናሰማቸው አንዳንዴ ማሰማት እንችላለን ሪካርድ አድርጋችሁት እና አያምኑም። ባለቤት ቀርታ ምናምን ለማመጣለችና ቀላል ነገር ጎረቤት ድረስ የሚረብሽም አለ። ከክፍል ውጭ ይሰማል። ለነሱ አሁን ምንም አይነት ነገር አይሰማቸውም። በቃ ኖርማል እንቅልፍ ነው። ካላንኮራፋው እንደም የተኛው አይመስለኝም ሁላ የሚለኛል። ምንድነው መድኃኒቱ? መፍትሄው የተለያዩ መፍትሄዎች አሉት። በእኔ የምሰራበት ዘርፍ ዙሪያ ግን ሲፓፕ የሚባል ማሽን አለ። ቤዚክሊ የአየር ቧንቧውን ክፍት አድርጎ ነው የሚያቆየው። ማስክ ነው የምታረገው። ከዛ የግፊት ያለው አየር ነው እሱን አድርገህ ታድራለህ። ያ ግፊት ያለው አየር የአየር ቧንቧውን ክፍት አድርጎ ያቆየዋል። which means አየር በነፃነት ኤክስቼንጅ ያደርጋል ማለት ነው። አንደኛው መፍትሄ እሱ ነው። ከዛ ውጭ ያለው መፍትሄ ደግሞ ያው ከኤንቲ ስፔሻሊስት ጋር የምትወያየው ይሆናል ወይ ከፕራይመሪ ዶክተር ጋር ከላከ ጋር የምትወያየው ይሆናል። አንድ ጊዜ ምንድነው ሲባል የሰማሁት የሚያንኮራፋ ሰው ቀዶ ጥገና ያስፈልገዋል። ይቻላል። እሱም አለ። እሱ ያው ኤንቲዎች ጋር የምትወያየው ነገር ነው። ለምንድነው ቀዶ ጥገና የሚያስፈልገው? ቧንቧውን ለማስፋት ቤዚክሊ ቧንቧውን ለማስፋት ሳይሆን ዲፔንድስ ኦን ያለበት ቦታ ያለ እኔ አሁን ዳያግኖስ የማደርገው ምኑን ነው ኦብስትራክሽኑ አለ የለም የሚለው ነው። በሚተኙበት ጊዜ ይሄ ኦብስትራክሽን አለ ለ10 ሰከንድ አሁን ማሽኑም ራሱ ዲቴክት የሚያደርገው ከ10 ሰከንድ ታች ከሆነ ይሄን ያህል 10 ሰከንድ ኦር ሎንገር ነው። ያችን ትንፋሿ ጸጥ ብላ መመለስ አለ የለም የሚለው ነው። ግን ዳይሬክት እንዴት ነው እዚህ ጋራ ነው ብለን ፒንፖይንት ማድረግ አንችልም። የሚነግረን ጸጥ ብለው እንደሚመለሱ ነው። ያንን ደግሞ ፒንፖይንት ለማድረግ ከኤንቲ ስፔሻሊስቶች ጋራ ካሜራ ከተው እዚህ ጋራ ነው ወይ ምላስ ወፍሮ ነው ምላስ ይወፍራል ምላስ ይወፍርና ወደ ኋላ አሁን ስትተኛ ወደ ኋላ ኮላፕስ ያደርጋል። አየር ቧንቧውን ያጠባዋል። አፍንጫ ውስጥ ያለ ስትራክቸራል ደግሞ አለ አሁን ዲቪኤት ሰብሰብ የተለያዩ ነገሮች አሉ። እነሱ ራሱ ኦንቶን አሁን የወፈረው ምላስ ምንድነው የሚደረገው? ጥሩ ጥያቄ ነው። አሉ ዲቫይሶች ምላስን ወደ ውጭ አድርገው እንዲይዙ የሚያደርግ ወደ ኋላ እንዳይወድቅ ወደ ውጭ አድርገው። ሌላው ያው ሲፓፕ እንዳልኩ ሲፓፕ ተጋፍቶ የሚገባ አየር ስለሆነ ግፊት ያለው አየር ስለሆነ keeps the airway open። ለምን ያህል ጊዜ ይጠቅማል አሁን ይሄ ትሪትመንት? usually lifetime ነው ካለበት ሰርጂካሊ ኮሬክት የሚደረግ ነገር ካልሆነ by the way ሰርጂካሊ ኮሬክት ተደርጎ አንዳንዴ ወደ ሲፓፕ የሚመለሱ ፔሸንቶች አሉ። 100% ጋራንቲ የለውም። እና ሲፓፑ ዘ ላይፍ ታይም። እንደዚህ ያጋጠመሻል ከፓርትነር ጋር ግጭት የፈጠረ ምናምን በማንኮራፋት ጉዳይ? በግጭት ደረጃ ሳይሆን ያው ሜንታ ቤት ለይቷል ግጭት ብለህ ታስባለህ? እሱ ነው ያ ከለዩ ያው አንደኛው ፓርትነር ማረፍ አለበት እንግዲህ ወይ ማረፍ ይኖርባታል። ከዛ አንፃር አልጋ ይለዩ ማለት አውቃለሁ። ወንድ ላይ ነው ሴት ላይ ነው ብዙ ጊዜ የሚያጋጥመው? አይገርም፣ ሁለቱም ላይ አለ። ስፔሻሊ ሴት ላይ እድሜ እየገፋ ሲሄድ ይመጣል። እርግዝና ላይ አለ ዩዥዋሊ፣ ግን ከእርግዝናውን ስትወጣ ወደ ኖርማል ዌይት ከተመለስክ ይመለሳል። ከክብደት ጋራም ክብደት ስትጨምር የሚመጣም አለ። አሁን አንዳንዴ ክብደት ስትጨምር የመጣ ከሆነ ክብደትን ስትቀንስ ይመለሳል። ለውጥም ራሱ ሲግኒፊካንት የሆነ ለውጥ ታያለ ባይ ዘ ወይ። አሁን ለምሳሌ እንዴት ነው ለቦዲ ቢልዲንግም ለምንም ብለው ክብደት ባጭር ጊዜ ፒክ ሲያደርጉ ስሊፕ አፕኒያውም አብሮም ይመጣል። I've had cases እዚህ ሀገር ራሱ ሶስቱናስ ያንን ኪሎ ድሮፕ ሲያደርጉ ሲግኒፊካንት የሆነ ለውጥ ነው። አዎ ሲፓፕ ላይ ሳይደርሱ ነው ሁላ የሚመለሰው። እንቅልፍ ከስኬት ጋርም ደግሞ ይገናኛል። ያ ማለት ምን ማለት ነው? አብዛኛው ሃይ ፐርፎርማንስ የሆኑ ሰዎች በደንብ እንቅልፋቸውን ይተኛሉ። ማይተኛ ሰው ሃይ ፐርፎርመር መሆን አይችልም ማለት ነው ወይንስ ሃይ ፐርፎርመር ለመሆን እንቅልፍ ምን ያህል ጥቅም አለው? እንቅልፍና ስኬት goes hand in hand ሲጀመር። ሃይ ፐርፎርማንስ ደግሞ አሁን ለምሳሌ አትሌቶች they do need it።
ያው ግዴታቸው ነው በቂ እንቅልፍ ማግኘታቸው። አዎ ምክንያቱም ሪአክሽን ታይማቸውን አፌክት ያደርገዋል እንቅልፍ። ጀጅመንትህን አሁን ለምሳሌ ሪስፖንስ የምታደርገው ፍጥነትህ ምን ልበል ሁሉም ነገር ነው የውሳኔ አሰጣጥ አቅም የውሳኔ ስለዚህ ለአጠቃላይ ጤናህም እንቅልፍ ወሳኝ ነው። ግን ሃይ ፐርፎርማንስ ደግሞ አሁን እንደ አትሌት እንደ ቀላይ አሁን አክቲቭ የሆነ ብዙ እንቅስቃሴ ያለው ሰው ሄቪ ማሽነሪ ኦፕሬት የሚያደርግ ሰው በቂ እንቅልፍ ማግኘት መቻል አለባቸው። በቂ እንቅልፍ 8 ሰዓት ነው ወይስ ኳሊቲው ነው? ኳሊቲው ነው አሁንም ኳሊቲውን ጋር አያይዞ ግን ማለት 7 ሰዓት አትሊስት መተኛት አለበት። አሁን አንዳንድ ጊዜ ሰዎች ምን ሲሉ ሰማለው እረፍት እያደረኩ ነው ማለት ነው እንቅልፍ እየወሰዱ አይደለም ግን በቃ ሬስት ላይ ነው ያለሁት ሶ ራሴን ሪላክስ ነው ማደርገው እንደዚህ አይነት ነገሮች ይላሉ። ስራ እየሰሩ አይደለም ምንም ስትረስ ውስጥ የሚከታቸው ነገር ላይ አይደለም ያሉት ወይ ቤታቸው ነው ያሉት ወይ ቱር እያደረጉ ምናምን ነው። ሶ እረፍት ላይ ነው ያለሁት ሲባል አንድ ሰው በዛ ውስጥሳ ምን ያህል ነው ማረፍ ያለበት? እረፍት ግዴታ እንቅልፍ ብቻ መሆን የለበትም። አሁን ማነው ቀን ላይ አሉ አይደለ ናፕ ወስዶ በ10-15 ደቂቃ ሪኩፕሬት አድርጎ በቃ ተመለሰ ሪቻርጅ አድርገን እንትን የምትልበት አለ። ከዛ ውጪ ደግሞ ሜዲቴት አድርገህ ራስን አናግረህ ራስህ ጋር ደርሰህ የምትመለስበት አለ። እሱም ራሱ ረፍት ነው። as long as you're not actively ያው ራስን እያጨናነከው እያወጣ እያወረድክ ስራ እየተንቀሳቀስ እስካልሆነ ቆይ ለሚሸዳውን for 10-15 minutes ብለምትልበት ያም ረፍት ነው። ኦኬ ሜላቶኒን በእንቅልፍ ጊዜ ብቻ ነው የሚመረተው በእንቅልፍ ጊዜ ብቻ ሳይሆን እንቅልፍ እየመሸ ሲመጣ ነው ያ ሆርሞን ሪሊዝ መደረግ የሚጀምረው ማለት ነው። እየመሸ ሲመጣ ወይስ ዳርክ ነገር ውስጥ በቆየ ቁጥር? እየመሸ በመጣ ቁጥር አንድ ሰው ወደ ውጪ ወይንም አውትሳይድ ሳይወጣ ዳርክ ሩም ውስጥ ረጅም ታይም ቢቀመጥ ምን ሊያጋጥመው ይችላል ከእንቅልፍ ጋር በተገናኘ? አሁን ለምሳሌ እሱን የምንሰራበት ለብቻ የሆነ ቴስት አለ። ዝግ ያው ዳርክ ሩም ውስጥም ባይሆን እንደዛ ቀን ላይ አሁን እንደዚህ ለሄቪ ማሽነሪ ኦፕሬት ለሚያደርጉ ለፓይለቶች ለሽፍት ወርከሮች ምናምን የሚደረግ ስታዲ አለ። ስሊፒነስ ስኬላቸውን ነው ቼክ የምናደርገው ማለት ነው። አሁን ቀን ላይ እንደዚህ እንዳልከው ጸጥ ያለ ሩም ውስጥ ዳርክ ሩም ውስጥ አስቀምጣቸው ማሽኑ ይታሰርና በምን ያህል ደቂቃ ውስጥ እንቅልፍ ይወስዳቸዋል የሚለው ነው ማለት ነው የምናየው። አንዳንድ ሰው ድካም ካለብህ ወይ በቂ እንቅልፍ አግኝተህ ካልሆነ መተኛት አይቀርም። አሁን ለምሳሌ ቀዶ ጥገና የሚሰሩ ሐኪሞች አሉ። ሳይተኛ ከገባ እና ረጅም ሰዓት ቀዶ ጥገና ላይ ከሆነ ምንድነው ሊከሰት የሚችለው? አሁን እነሱ ትልቅ ፖዚሽን ላይ ናቸው። ኩዊክ የሆነ ዲሲዥን ሜኪንግ ያስፈልጋቸዋል። ኢሞሽናል ሆነው ዲሳይድ ማድረግ የለባቸውም። ኢሞሽናል ዌልቢንግህን አፌክት ያደርገዋል። እንቅልፍ በቂ ያለመተኛት እኮ ኤንግዛይቲ ይሰጥሃል፣ ስትረስ ይሰጥሃል። ኦን ኢትስ ኦን የውጭ ሶርስ ሳይሆን በቂ እንቅልፍ ስላልተኛ። አንዳንድ ሰው በጣም ስትረስ ያጠቀዋል። ብዙ ስትረስ ውስጥ ስለሚገባ እንቅልፍ ያስቸግረዋል። ሰዓቷን ጠብቆም ያልሽውን ዝግጅት አድርጎ ምናምን ግን እንቅልፍ የማይወስደው ሰው አለ። ለዛ ሰው ምንድነው መፍትሄው? ሬጉላር ቤድ ታይሚንግ ሪጋርድለስ አሁን በሳምንት በሁለት ሳምንት ምናምን አሁን በብዛት እንደዚህ አሁን እንሶምን ያስቸግሯቸው የሚመጡ ፔሸንቶች ይሄን ሞክረሃል ስላው ሞክሬያለሁ፣ ይሄን ሞክሬያለሁ ለምን ያህል ጊዜ ነው ሞክርኩ ስላቸው 1 ሳምንት ማክሲመም 10 days ነው። ይሄ ነገር ግን እዚህ ጋር ስትደርስ አሁን ስትረስም ሆነ በተቻለ መጠን ዲኮምፕረስ ማድረግ ድሮፕ አድርገህ ለአልጋ መዘጋጀት ነው። which means አሁን ቅድም እንዳልኩ ሜዲቴሽን፣ ዮጋ ያው ሪላክስ የሚያደርጉ እነዚህን ነገሮች ስራህን ይዘው እንግዲህ ወደ እንቅልፍ እንዳትሄድ ነው። በሴም ቲንግ አሁን ምግብህን ይዘው ስንቅ ይዘህ ትተኛ እንዳልኩ ስራህንም ይዘህ መተኛት የለብህም። እና እሱ ሊያስረሳህ የሚችሉ ነገሮች አሁን ለምሳሌ መጽሐፍ ያልኩ ቅድም ሌላ ዓለም ውስጥ ነው ይዞ የሚሄደው። ስለዚህ የራሲ ሁሉም የተለያዩ አሁን ፖድካስት የሚሰማው አሉ። እኔ ፐርሰናሊ አሁን የዝናብ ድምጽ ስሰማ የተሻለ ተኛለሁ። ውጪ ላይ ያለውንም ኖይዝ ካንስል ያደርግልኛል ቀን ላይ ስለምተኛ። እና ስትረሱን ይዘው አለመሄድ ነው። የተለያዩ መንገዶች ደግሞ ያልኩ ሜዲቴሽን፣ ዮጋ፣ ሪላክሴሽን ኤኒቲንግ that can relax you። ኦኬ በፊት ምን ተጠቀም ነበረ? አፈርሜሽን ከፍቼ
እተኛ ነበር። አንዳንድ ሰው ደግሞ ሙዚቃ ከፍቶ ከዛ በዛው ይሄዳል። እንደዚህ አይነት ወይ ሙዚቃ ወይ ንግግር ያለው ነገር ብቻ የሆነ ድምጽ ከፍቶ መተኛት እንቅልፍ ላይ የሚያመጣው ነገር የለም? ይረዳል። ባክግራውንድ ኖይሱን ካንስል ያደርግልሃል። አሁን ለምሳሌ ውጭ ላይ ድምጽ ካለ ሁሉም የተለያየ ልምድ ነው። አሁን ያንን ነገር ስለሆነ ይጠቀሙ። ያ አሁን እንደ ዲስትራክሽንም የሚጠቀመው አለ እንዳልኩ ቅድም ስትረሱን ለመርሳት ሌላ ነገር እንደ ፎርም ኦፍ ዲስትራክሽን ነው። ኦኬ እንደ ልምድ ነው። አንድ ከተኛ በኋላ ታይመር ብታረግበት ይመረጣል። ለምሳሌ ለይቱ ሙሉ ሲጮህብህ በእንንም ስትል ተመልሰህ እንዳትነቃ ያቺ ዊንዶ 30 ደቂቃ ከሆነች 15 ደቂቃም ከሆነች እንቅልፍ እስከምትወስድ ታይመር አድርገህበት ያ ነገር ኢኒሺየት ለማድረግ ይረዳሃል። ከዛ ለከተኛ በኋላ ግን አያስፈልግም። ኦኬ ሂፕኖሲስ ሲባል ሰማለሁ ብዙ ጊዜ። ምን ማለት ነው? ሐሳቡ አለሽ? ሐሳቡ አለኝ። ይሄን ዘርፍ ዙሪያ ላይ ግን አይደለም። ከዚሁ ጋር ነው ተገናኝተው የሚሰራው እና የሆነ ጊዜ ቁጭ ብዬ ሳነብ በቃ አስተኝተው ነው የሚሰሩት ነው የሚባለው። ዋና ስራው ያለው ምንድን ነው? what they do is ምን መሰለህ አሁን የተወሰኑ የተለያዩ ስቴጆች አሉ አይደለ? ሂፕኖሲስ ሲያረጉ ምንድነው የተወሰነ የሆነ የሚፈልጉት ስቴጅ ላይ ያረጉህና ከዛ ዲፐር ከሄድክ አይፈልጉትም። ከዛ መልሶ ይቀሰቅሱሃል and they get you back into ሰመመን ላይ ያለሽ ነገሮችን ለማስታወስም ሊሆን ይችላል። የተለያዩ ሜተዶች ይጠቀሙታል። ኦኬ የህክምና ዘዴ ነው ማለት ነው። አሁንም ፕሮግራማችን እንደቀጠለ ነው። መቼም ስለዚህ ጉዳይ አልሰማንም አትሉኝም። የቴምር ስጦታ ኤክስፖ ከቴምር ፕሮፐርቲስ ከታህሳስ 25 እስከ ታህሳስ 27 ድረስ ልዩ የሆነ ፕሮግራም አዘጋጅቶ ይጠብቃችኋል። በዚህ የቴምር ስጦታ ኤክስፖ ላይ አብሶ ደግሞ ወደ ሀገር ቤት የምትመጡ ዲያስፖራዎች ልዩ ነገር አለን እያሉ ነው። መልእክታቸውን አዳምጠን እንመለስ። የጥቁር ህዝቦች የድል ንጋት በታወጀበት የክተት ነጋሪት በተጎሰመበት በታላቅ ኩራት በአድዋ ሙዚየም ይዘንሎ መጣን እረፍትና ሰላም። ቴምር ስጦታ ኤክስፖ በአንድ ቁልፍ 2 በር የምንከፍትበት የህልማቸውን ቤት ከኛ ጋር ለሚሰሩ በ10 ዓመት ከ10 በላይ ፕሮጀክቶች ባጠናቀቅንበት ቤት ለሚገዙን የቤት መኪና የምንሸልምበት እነሆ ቴምር ስጦታ ኤክስፖ። በአድዋ መታሰቢያ ሙዚየም ከ350 በላይ ለሚሆኑ አባወራዎች አፓርትመንቶችን ያስረከብነው ለ24 ሰዓት 7ቱንም ቀናት ተግተን በመስራት ነው። በኢትዮ ሪል ስቴት አዋርድ የተሸለምነውና የግራንድ አፍሪካ ሽልማት የዳይመንድ ደረጃ አሸናፊ ሆነው በጥራትና ፍጥነት በደንበኞቻችን ልብ የነገስነው ከታህሳስ 25 እስከ 27 በአድዋ መታሰቢያ ሙዚየም ልዩ የቤት ሽያጭ ኤክስፖ አዘጋጅተን ነው። ወደ አገር ቤት ለሚመጡ ዲያስፖራዎችም ልዩ ነገር አዘጋጅተናል። ቴምር ስጦታ ኤክስፖ ከቴምር ፕሮፐርቲስ አዘጋጅ አርኪ ኢቨንት ኦርጋናይዘር። ሌሊት ላይ ሰዎች ከተኙ በኋላ በየሆነ ደቂቃው እየባነኑ የሚነሱ ሰዎችም ደግሞ አሉ። የነሱስ መፍትሄው ምንድነው? ምንድነው የሚያባነናቸው? አንዳንድ ሰው ሐሳብ ነው የሆነች ሐሳብ ይዞ ይተኛና ያቺ ሐሳብ አስሬ ሜቢ ፍርሃት ሊሆን ይችላል። ፍርሃት ስለሽ አሁን ትዝ ይለኛል በፊት ምንድነው የሆነ ነገር እንዳይመጣብህ ምናምን ተብሎ ወይንም በልጅነት አላ ምን የሚያስፈራሩን ነገር ከዛ ሌሊት ላይ በቃ የሆነ ነገር እግሬሽንም ሲነካሽ የሆነ ነገር ሲነካሽ ምናምን ምናምን ታያለሽ። ናይትሜር ነው ስለዛት አንዳንድ ሰው ደግሞ ወይ ብድር ይኖርበታል ከዛ ይቀሰቅሳል ኦር ይሄ የስንኖር ኢቨንቶች አሉ አይደለ በህይወታችን ሰርግ ወይ ለቅሶ ወይ የሆኑ ነገሮች ብቻ ይከሰታሉ። እዛ ሰሞን ላይም ሰዎች ያንን ነገር ኦቨር ስለሚያስቡት ሌሊት ላይም በቃ ብንን ይላሉ። እንደዚህ አይነት ነገሮች ሲያጋጥሙ ወይንም እንዳያጋጥሙ ማድረግ ይቻላል። ፕሪቨንት ማድረግ ያው ራስን ሜንታሊ በጣም ራስን ፕሪፔር ማድረግ ይጠብቃል። ግን እንደዚህ አሁን ሲዝናል የሆኑ ነገሮች አሁን ለምሳሌ አሁን ይሄ ሲዝናል ነገር ነው ገባ ይመጣል እሱና ሲያቺ ኢቨንት እንዳለፈች ግን ተመልሰ ሳይክል ላይ ትገባለህ። ስለዚህ ምንም የሚያሳስብ ነገር አይደለም። ለዛ ነው አሁን ለምሳሌ ኢንሶምኒያ መጥቶባቸው ምን ጠይቃቸው ጥያቄዎች አሉ። አልጋ ጭንቅል ላይክ ፌሱን አዙረኸዋል ወይ ቤት ቀይረሃል ወይ አዲስ ስራ ነው ወይ የወሰድከው? እነዚህ ነገሮች አሁን እንዴት ነው ቼንጅ ውስጥ ሰውነት
ሁለመና ሲገባ ለውጥ ዝም ብሎ ትራንዚት የምታደርግበት ነገር አይደለም unless mentally በጣም very well equipped የሆንክ ሰው ከሆንክ ራስን አዘጋጅተህ ራስን አሳምነህ you walk through it በቃ እንደ easy አንዳንዱ ደግሞ ያው እንደዚህ mentally ይዞት ስለሚጓዝ በራሱ ጊዜ ነው ፌዝ አውት የሚያደርገው እንጂ በቃ እምቢ ያለኝ ነው ብለህ ቶሎ ብለህ ወደ እንትን አትግባ ሰውነት ሪአክት እንዲያደርግ በራሱ መጠበቅ ነው የሚሻለው ኦኬ ቶሎ ብለህ ወደ መድኃኒት ወይ ቆይ ዛሬ ልተኛና ስትል ነገ እንደሞ ትደግምበታለህ ስለዚህ ስለ ሰፕሊመንት እስኪ እናንሳ ለእንቅልፍ የሚረዱ ተብሎ የሚሸጡ አሉ የመጀመሪያው ጥያቄ ምን ያህል ነው የሚያግዙት የሚረዱት ሁለተኛ ነገር ደግሞ የትኞቹ ናቸው ማግኒዚየም ተብሎ ማግኒዚየም ግላይሲኔት አለ ማግኒዚየም ተብሎ ሌሎች አይነቶች አሉ የትኛው ነው እሳ መጀመሪያ ሰፕሊመንት ኮንሲደር ስናደርግ ሰፕሊመንቶቹን አንደርስታንድ ማድረግ አለብህ እንዴት አድርገው ደግሞ እርስ በርስ እንደሚሰሩ እንዴት ደግሞ ሰውነት ላይ ሪአክት እንደሚያደርጉ ማወቅ መቻል አለብን እሺ እናንሳቸው ሁለተኛ እነዛን ሰፕሊመንቶች በዶክተር ዲስከስ ከሚያከም ፕራይመሪ ፊዚሽን ጋራም ዲስከስ ማድረግ አለብህ ኦኬ ይሄ ነገር ብቁ ነኝ ወይ ለመውሰድ የሚለውን ከዛ በተጨማሪ ከሰፕሊመንት ላይ ስደርስ ያው ባላንስድ የሆነ ኒውትሪሽን ያስፈልጋል ባላንስድ የሆነ ኒውትሪሽን ካለ ቀን ላይ ማለት ነው ምግብ ላይ ባላንስድ የሆነ ዳይት ካለ ሰፕሊመንቶቹ ላይ ያስፈልጉም ይችላሉ and then ሰፕሊመንቶቹም ደግሞ ካስፈለጉ እንደ ማግኒዚየም እንዳልከው እንደ ካልሲየም ቢ ኮምፕሌክሶች አሁን ይረዳሉ ይባላል ግን how does it work with my body ብለ ከሰው ይለያያል ከሰው አው በሽታ ራሱ አንድ ሰው ላይ መንፈስት የሚያደርገው ሌላ ሰው ላይ የተለየ ነው ሲምፕተሙ አይደለ አሁን ስሊፕ አፕኒያ ራሱ ስናወራ አንዱ የሚነግር አሁን ሲቪር ፔሸንት ላይ ተኝቻ አድራለሁ እያለ ማይልድ የሆነ ኬዝ ያለው ራሱን የሚያዳምጥ ንቁ የሆነ ሰው ይሄ ተሰምቶኝ አፌ ደርቆ ሄዴክ አለኝ ጧጧት ምናምን ብሎ ሁሉንም ነገር ሊስት የሚያደርግልህ አለ ስለዚህ ሁሉም ሰው ላይ የተለያየ ነው ሪአክት የሚያደርገው በሐኪም ትእዛዝ ቢሆን ይመከራል ብታማክር ይመከራል አዎ ምንም አይነት ሰፕሊመንት እሺ ሐኪም ቤት ሄዶ ማያቀሳስ ብዙ ሰው ፋርማሲ ሄዶ የሆነ ነገር አንብቦ ምናምን ኦኬ በቃ ይሄ ነገር ያግዘኛል ብሎ ሄዶ ያንን ነገር የሚጠቀማል ማለት የተለመደ ነው እዚህ ሀገር ትክክል ነው ማለት አይደለም ግን እንደዚህ የሚያደርጉ ሰዎች አትሊስት እንዳይጎዱ ምን መጠንቀቅ ይኖርባቸዋል አሁን as far as supplement ከመውሰዳችሁ በፊት በተቻለ መጠን ምንድነው የሚያጥረኝ የሚለውን ቼክ አድርጉ ናት የተኛው ስላልሆነ ማግኒዚየም ልውሰድ ወይ ቢ ኮምፕሌክስ ልውሰድ ሳይሆን የምትለው ተነስተ ሄደ ቼክ አድርገ ይሄንኛው ነው እጥረት ያለኝ ቼክ ማድረግ ነው የትኛውም ላብራቶሪ ኦኬ አርሾም ሊሆን ይችላል ይሄ ሁሉም ያሉት ላብራቶሪዎች ጋር ሄደ ያንን ሌቭል ቼክ አድርጎ መጀመሩ ነው የሚመረጠው ዝም ብሎ በራስ ተነሳስነት ሳይሆን ማለት ነው አሁን ሌቭሉ አነሰ የሚባለው ምን ያህል ሲሆን ነው አያስፈልግህም ምናምን የሚባለው ምክንያቱም ያ ሰውዬ ሄዶ ቼክ አደረገ ሶ ሌቭሉ ማነሱን የሚያውቀው በምንድነው እዛው ግራፍ ላይ የሚሰጡ ግራፍ ላይ ራሱ by the way self explanatory ነው ራስ አንብበው ራሱ ልትረዳው ትችላለህ እንደዛ ደግሞ መረዳትም ከሌለው እዛው መጠየቅም ትችላለህ ግን እዛው ግራፉ ላይ ኖርማል የሚል አለ ያንተን ደግሞ ያሳያል ኢንዴክሱ ማለት ነው ሶ ኖርማሉ let's say 18 ከሆነ ለኤግዛምፕል እንትና ያንተ አሁን ከፍ ያለ ከሆነ that means you don't need it ሌላ ነገር ሊሆን ይችላል እንቅልፍ እንትን የሚለ ኦኬ ስለዚህ ማወቁ ምንም አይነት እርምጃ ከመውሰድ በፊት ሩት ኮዙን አውቀ ነው መንቀሳቀስ ያለብን አንድ ሰፕሊመንት ሲወሰድ ተጨማሪ ደግሞ ተመሳሳይ ሌሎች ሰፕሊመንቶች የሚያስፈልጉባቸው ታይሞች ይኖራሉ ላይክ ቅድም ስታነሺ ቫይታሚን ዲ ከኬጋ ምናምን እንደዚህ ይወሰዳል ልክ እንደዛ ማግኒዚየም ብቻውን ነው ወይንስ ሌሎች ፕሪ መወሰድ ያለባቸው ከዳይት ጋር ሊሆን ይችላል ከዳይት ጋር ነው በብዛት አካተ አሁን ለምሳሌ ይሄ ነገር እንዳልኩ ሰውነት ውስጥ ፕሮሰስድ እንዲሆን ቅድም እንዳልኩ አሁን ዲ ስትወስድ አቮካዶ ወይ ፕሮቲን ቤዝድ የሆነ ነገር አሁን እንቁላል እንደዚህ አይነት ነገሮች ትወስድበታለህ እና እሱንም ራሱ ቼክ አድርጎ ወይ ዶክተር ጋራ ወይ እንዳልኩ ኦንላይን ላይም ከሆነ አይተህ እንትን ያልከው ከምን ጋራ በወስዶ ይመረጣል የተሻለ ሰውነቴ አብዞርብ እንዲያደርገው
የሚለውን ነገር ቼክ አድርገ። አሁንም ፖድካስታችን እንደቀጠለ ነው። ትንሽ ስለ አላይቭ ዲጂታልስ አንዳንድ ነገር ልበላችሁ። አብሶ ደግሞ የራሳችሁን ካምፓኒ የከፈታችሁና ድርጅታችሁን በዲጂታሉ ዓለም ላይ 2፣ 3፣ 4 እጥፍ ማሳደግ የምትፈልጉ ካምፓኒዎች ብቻ የምንሰጣቸው አገልግሎቶችም የኮንተንት ክሪኤሽን፣ ሶሻል ሚዲያ ማኔጅመንት፣ ፔይድ አድቨርታይዝመንት፣ ኤአይ ማርኬቲንግ ሶሉሽን፣ ኤአይ ቪዲዮ ማርኬቲንግ፣ የኤአይ ቻትቦት ዴቨሎፕመንት፣ ዌብሳይት ዴቨሎፕመንት፣ የኪውአር ሜኑ ሶሉሽንስ፣ ሰርች ኢንጂን ኦፕቲማይዜሽን፣ ብራንዲንግ ሰርቪስ፣ ፕሮዳክሽን ሰርቪስ። ይህንን አገልግሎቶች ለእናንተ መስጠት መጀመራችንን በአክብሮት መግለጽ እፈልጋለሁ። ታዲያ እነዚህን አገልግሎቶች ለማግኘት ከስር በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ሙሉ መረጃውን ማግኘት ትችላላችሁ። መልካም ቆይታ። የሆነ ጊዜ ላይ ሳነብ አልፋ፣ ቤታ፣ ቴታ ይሄ ስቴጆቹን በዛ ከፋፍሎ አይቼዋለሁ። አብሶ ደግሞ ከብሬን ዌቭ ጋር በተገናኘ ምን ማለት ነው ስሊፕ ሳይክል ማለት? ሁለተኛ ነገር ደግሞ ከስንት ሰዓት ጀምሮ ነው ያ የሚቆጠረው? ሆርሞንና ስለ ናይት ኬሚስትሪ የሚያካትታል። አንደኛ ሰውነታችን ክሎክ አለው የራሱ ሰርኬዲያን ሪትም ይባላል። ያ ክሎክ ምንድን ነው? ቤዚክሊ እነዚህ የትኛውን ሆርሞን ጠዋት ላይ እንደምትለቅ የትኛውን ሆርሞን ማታ ላይ ሪሊዝ እንደሚያደርግ ነው የሚነግረ ማለት ነው። አሁን እነዚህ እንዴት ነው ሆርሞኖቹ ራሱ ዲፐር ስሊፕ ላይ ስትሆን ነው የሚለቀቁት። አሁን ግሮዝ ሆርሞን ስቴጅ 3 ላይ ስትሆን ነው። ካስተዋልክ አሁን ግሮዝ ሆርሞን አሁን ልጆች ላይ በደንብ ነው እንትን የምትለው። ለዛ ነው አሁን ልጆች በቂ እንቅልፍ መተኛት አለባቸው። ስፔሻሊ አሁን ኒውቦርንስ 10 ምናምን ሰዓት ነው የሚተኙት። ከ24 ሰዓት ውስጥ የሆነ 9 ሰዓት ነው የሚነቁት። ቲኔጀር ደግሞ ሲሆኑ ረጅም ሰዓት እነሱም እያደጉ ያሉ ስለሆነ ነው ረጅም ወይ እንደሚፈልጉት ማለት ነው። እነዚህ ማነው ስሊፕ ሳይክሉ ብቻ ሳይሆን እያንዳንዱ ሳይክል ውስጥ ፐርፐዝ አለው። እያንዳንዱ ሳይክል ፐርፐዝ አለው። ኦኬ እሺ፣ ከመጀመሪያው ሳይክል እንነሳና ምን ናቸው ጥቅሞቹ ወይንም አገልግሎቱ? አሁን ስቴጅ 1 ያው ትራንዚሽን የምታረግበት ነው። ከነቃ ወደ እንቅልፍ ከንቃት ወደ እንቅልፍ አለምትጓዝበት ነው። አሁን እሱ ላይ አልፋ ዌቮች ታያለ ግራፉ ላይ። አልፋ ዌቭ ማለት ምን ማለት ነው? ትራንዚሽን ፍሮም ዌክፉልነስ ቱ ስሊፕ ነው። ኮንሽስነስ ፌድ እያደረገ ይመጣል። ማስል ሪላክስ እያደረገ ይመጣል። ከዛ ሮንሊ ላስትስ ከ5 እስከ 10 ደቂቃ ሜቢ 15 ደቂቃ unless you have a problem ማለት ነው። እንቅልፍ ችግር ያለው ፍራግመንትድ የሆነ ከሆነ usually stage 1 ላይ ነው ገባ ወጣ እያሉ። ለዛ ነው restful የሆነ እንቅልፍ የለኝም ስሰማቸው ተኝተዋል እኮ። አሁን ስፔሻሊ አሁን ግራፉን ካላየ ከጎን ላለ ሰው አሁን እኮ ተኝተህ ነበር እኮ ምናምን ትለዋለህ፣ ግን አልተኛሁም ይሰማኛል ይልሃል። that's because stage 1 ላይ ነበረ እና ሬስትፉል የሆነ እንቅልፍም አይኖርም። ምክንያቱም ዲፕ ስቴጆቹ ላይ ገብቶ አልወጣም። እነዛ አሁን 2 ላይ 3 ላይ የገባ ስትመጣ ሬስቶራቲቭ ስቴጅ አለው። ማነው ሜንታሊ ደግሞ የቀን ፕሮሰስ ያረከውን ድሮፕ አድርገህ ፍሬሽ ሜሞሪ ሪሴት አድርገህ ነው የምትነሳው። ያንን ይዘህ የምትነሳበት አለ እና አሁን ችግር ሲኖረው አሁን እንዳልኩ ስሊፕ አፕኒያ ካለ ኢንሶምኒያም ካለ ምንም ካለ የተወሰነ አሁን 1 ላይ እና 2 ላይ ብቻ ቆይተው እንትን የሚለዋሉ የሚነቁዋሉ። ኦኬ ከ1 ወደ 2 ትራንዚሽኑ ምንድነው የሚመስለው? ማስል እንትኑ በኮምፕሊትሊ ሪላክስድ ይሆናል። ልብ ምታቸው ዝግ እያለ ይመጣል። ስንት ሰዓት ላይ ነው አሁን ለምሳሌ አንድ ሰው በተለመደው አሰራር 3 ሰዓት ወይ 4 ሰዓት ከተኛ ከስንት ደቂቃ በኋላ ማለት ነው ወደ ስቴጅ 2 የሚገባው? ስቴጅ 1 ላይ ኖርማል እንቅልፍ ፓተርን ካለ ከ15 ደቂቃ በላይ ምንም አይሄድም። በተኛ በ15-20 ደቂቃ ውስጥ ስቴጅ 2 ላይ ትገባለህ። ኦኬ ከዛ ስቴጅ 2 ይቀጥላል። ስቴጅ 2 ደግሞ ሌላ 60 ሚኒት እንደዛ ይሆናል። ከዛ ስቴጅ 3 ከዛ በኋላ ረም ውስጥ ትገባለህ ማለት ነው። ረም ውስጥ እስከምትደርስ ድረስ ከ90 እስከ 120 ድረስ ከ90 ደቂቃ እስከ 120 ደቂቃ ድረስ ይወስድብሃል። ከዛ ያለፈ ከሆነ ሬም ውስጥ ራሱ ለመግባት አሁን ለምሳሌ አንዳንድ ሰው 140-150 ደቂቃ ከዛ በላይ አሁን እሱ አብኖርማል ነው። ኦኬ ግን 100 ደቂቃ ነው ኖርማሉ ከ90 እስከ 120 ደቂቃ ነው። ኦኬ በዛ ውስጥ ካልገባህ ራሱ አሁን ስሊፕ ስተዲ ኢን ላብ ሆኖ ላብራቶሪ ውስጥ ሆነ ስንሰራ ስናየው በዛች ደቂቃ ውስጥ ካልገባ ኤክስፔክት በምናደርግበት ደቂቃ ውስጥ ካልገባ
ምንድነው ያላስገባው ነገር ፍራግመንትድ የሆነው በአተነፋፈሱ ምክንያት ነው ወይንስ restless leg syndrome ነው አሁን እግራቸው ማያርፍ ሰው አለ የተለያየ ችግር ያለው አለ እና እነዚህ ነገሮች ናቸው ወይ ያንን ሰው በኖርማል ሂደት ውስጥ እንዳይሄድ ከለከለው ማለት ነው ኦኬ 120 ደቂቃ ከ90 እስከ 120 ደቂቃ ከሆነ ለሊት 6 ሰዓት ይሆናል ከ6 ሰዓት ሶስተኛው ስቴጅ ደግሞ እስከ 6 ሰዓት ድረስ ነው የሚቆየው ሶስተኛው ስቴጅ 10-15 ደቂቃ depends ከዛ ሬም ውስጥ ይገባሉ ማለት ነው አሁን ይሄ ነገር by the way ይለያያል ከሰው ብቻ ሳይሆን እድሜም ራሱ አሁን እድሜ ከፍ ያለ መጣ ቁጥር ዲፐር ስሊፖቹን ያጣናቸው ነው ምን ሄደው አይደለም አቢዩዝ አርጋናቸው ደግሞ እድሜያችንም ራሱ ፕሌይስ ሮል ነው የሆነ ጊዜ ላይ ለሊት 10 ሰዓት ምናምን በቃ ሁሉ ነገር ጨርሼ ይሄ እርፍ ያለ ሰውነት ኖሮኝ ስነቃ 10 ሰዓት ምናምን ሆኗል ትንሳኔተኛው 4 ሰዓት 3 ሰዓት ምናምን ማታ ላይ ጤናማ አይደለም እርፍ ብለው መነሳት ደንቆኛል ምክንያቱም 4 ሰዓት ተኝተህ ቅድም ስትለኝ ነበር እኮ 120 ደቂቃ ሲደርስ ሚድናይት ሆነ አልከኝ አይደለም ኢማጂን ለዛ ነው አሁን ቤድ ታይምህ ራሱ መሳብ አለበት ማለት ይሄንን ሳይክል 4 to 5 times ነው መድገም ያለበት አይደለም እሺ 4 እንኳን ብትለው ሌላ አንድ ሳይክል ስትገባ ስንት ሆነ 2 am ሆነ አይደለም 4 ሰዓት ላይ በሁለት ሳይክል እንቅልፍ ነው እንግዲህ ሁለት ከገማሽ እንትን ያልኩትኝ ማለት ነው ምኑ መሰለሽ ላነሳልሽ እንትን ያልኩት ላይክ ወይ 10 ወይ 11 ሰዓት በቃ ንቅት ብዬ ምናምን ነሳና አይቻስ ቆይ 5 ደቂቃ አልተኛ ምናምን ብዬ ላለው ከዛ በዛው ይዞኝ ይሄዳል ስነቃ 2 ሰዓት 1 ሰዓት ምናምን ሆኗል ደክሞኝ ነው የምነሳው መጀመሪያ ስነቃ በደንብ ነቃ ብዬ ነበር ሁለተኛ ግን ከተኛውኝ በኋላ ስነሳ በቃ ድካም አለው መጫጫን አለው ምናምን እንደዛ ሆኖ በቃ ሩጫ ምናምን አለ እንደዚህ አይነት ነገር ሲያጋጥም ምንድነው መፍትሄው የመጀመሪያው ስትነቃ ብድግ ብለህ ተነስተ መንቀሳቀስ መጀመር አለበት ያን እንደነቃን ነው ሰውነታችን መነሳት ያለበት ከተጫጫነ ምናምን ሌላ ችግር አለ ማለት ነው ወይ በጊዜ አልተኛህም ወይ ኖርማል ፍራግመንትድ ሆኗል እንቅልፍ ወይ ከመተኛት በፊት ካፊን ወስዳል የተለያዩ አፈክቶች እንትኖች አሉ ፋክተሮች ይኖራሉ ግን እቺ ስኑዝ እያረካት ምትተኛ ተመለሰ ሌላ ሳይክል ውስጥ ትገባለህ አሁን እሱ ነው ስነፕ ኢነርጂ ይፈጥራል ማለት ያንን ሳይክል ደግሞ ገብተህ ፕሮፐርሊ ጨርሰው አትወጣም አቋርጠው ነው የምትወጣው ስለዚህ የበለጠ እንዲያው ሙዲ ሆነ ነው የምትነሳው ከራስ ጋር የተጣላ ነው ለምን ተኛው ተመልሼ ትላለ ቅድም እኮ ጥሩ ተነስቼ ነበረ ምልባቸው ጊዜያቶች አሉ በተቻለ መጠን ስኑዝ በተናውን አትጠቀማት ከነቃ ነቅተሃል ተነስተቀጥል unless of course like እንደ middle of the night ተነስተ ከሆነ ተመለሰ ተኛ አዋት ላይ ግን አላርም ቀስቅሶ ወይ በቃ የምትነሳበት ሰዓት ሆኖ ከተነሳ 5 ደቂቃ 10 ደቂቃ እያልክ የምትተኛት እንቅልፍ ጤናማ አይደለችም restful ስትነሳ ጭራሽ ሄዴክ ነው ይዘምትነሳ ፉል ሳይክልም ወይ አልጨረስክም አሁን ናፕም ራሱ ቀን ላይ ከ20 ደቂቃ አይለፍም እንለው ምንድነው ስትነሳ ሌላ 2 ሰዓት ነው አለ እኮ ናፕ ብሎ እሱ ናፕ አይደለም እሱ እንቅልፍ ነው ኦኬ ፓወር ናፕ 10 እስከ 20 ደቂቃ ነው ታይሚንጉ ደግሞ ይወስነዋል አሁን ሰው ኤኒ ታይም ናፕ የሚወስደው ነገር አለ ነው ከምሳ ሰዓት ያለፈችው አለች አይደለ ምሳን በትንሽ አረፍ የምትለባት ሷ በቂ ነች በጣም ከገፋው ደግሞ አሁን ከ3 PM በኋላ ካለፈ በኋላ ደግሞ የማታውን ደግሞ ይገፋባል ኦኬ ጧት ላይ ደግሞ ጥሩ ሪፍሬሽድ ሆነ ከተኛ ጧት ላይ ናፕ ያስፈልጋል ብዬ አላምነው ከመተኛታችን በፊት ቅድመ ዝግጅቶች አሉ አሁን አንዳንድ ሰው ሳይሆን ባለትዳሮች ከመተኛታቸው በፊት ሴክሹዋል ግንኙነት ቢኖር ይመከራል አይመከርም አልጋ ያው ስራ አትስራበት ላፕቶፕ ይዘህ አትውጣ ሌላ ጉዳይ ላይ ይሄማ ናቹራል እንትን ነው ኮርስ ነው ምንድነው ጥቅሙ ሪላክስ ታረጋለህ ሪሊዝ የምታረጋቸው ሆርሞኖች አሉ ከዛ በኋላ ሶ የተሻለ ትተኛለህ እንዲያው ጠዋት ላይ ምንም ችግር የለውም ከዚህ አልጋ የተፈጠረው ለነዚህ ከእንቅልፍ ጋር ምን አልጋ የተፈጠረው ለመተኛትና ለእንደዚህ ጉዳይ ነው ሶ የሱን አላማ ሳይዘነጋ ነው መሆን ያለበት ኦኬ የሆነ ጊዜ ላይ ደግሞ ለሊት ይርበኝ ነበር እና ተነስቼ በልቼ ተኛለሁ ሶ ሌላ ነው ሶ አሁን ለሊት ላይ ረሃብ
እንዲያውም ቅርብ 2 days ago ሳወራ ነበር ከሰው ጋር እሺ ማታ ላይ በልቼ ቶሎ ማነው ትንሽ ከቆዩ ካመሸው ይርበኛል መልሶ ስለዚህ ቶሎ መተኛት አለብኝ ካመሸሽ ነው አሁን እሷን አንዲ በልተሽ ቶሎ አትተኝ ትንሽ ዳይጀስት ያርግ በሚለው አውርተን ነው አይ ቁጭ ከቆየሁኝማ ትንሽ ይርበኝና ደግሞ ከእንደገና አበላለሁ አለች እና ለሊት ለመተኛት እንጂ ለመብላት አልተፈጠረም ሲጀመር ኤግዛክትሊ አሁን ምን መሰለሽ በጊዜ ላይክ 12 ሰዓት ምናምን ማታ ላይ ራት በልቼ ለሊት 7 ሰዓት ይቀሰቅሰኛል ራብ ነው የሚቀሰቅሰው ተለያለ በደንብ በልቼ ምናምን ግን ለሊት ላይ አብሶ በጊዜ ከበላሁኝ እንደዚህ አይነት ነገሮች ይኖራሉ ልምድ አለ ግን ሬጉላርሊ የተነሳ በዛ ሰዓት ትበላለህ አልነበረም በቃ የሆነ ሰዓት ላይ ነው እንደዛ የጀመረኝና ከዛ ቆይ እስኪ ሰዓቱን ብዬ ወደ 2 ሰዓት ማታ አደረኩትኝ 2 ሰዓት 3 ሰዓት ምናምን ስበላ ኖርማል በደንብ ተኛለሁ ቀድሜ ግን ከሆነ እንግዲህ ያው የሚያጠቡ ሲሆኑ እናቶች ምናምን የሚያጠቡ እናቶች ምናምን እነሱ አሁን አጥሚት ምናምን መጠቀም አለባቸው ሌላው ግን ፉል አደልት ሽፍት ወርከርም ሆነ ለሊት ላይ መብላት ካለመድክ ለሊት ላይ ርቦ የሚቀሰቀሰ ነገር እንግዲህ ተለየ ነገር መረመራለሁ ስኳር ያለባቸው ሰዎች ስኳራቸው ዝቅ ይላል አሁን እነሱ ርቧቸው ሊነሱ ይችላሉ ስኳርም ቼክ ያደርጋሉ እና ከጎናቸው ስናክ ቅርብ ቦታ ያደርጋሉ አሁን እሱ ዝቅ ሲል ርቦት ይነሳል አንዳንዴ ደግሞ ርቧቸውም ላይ ይነሱ ይችላሉ የስኳሩ ስሜት ተሰምቷቸው ይነሳሉ ኦኬ ሶ another case ነው አሁን አንዳንድ ሰው ለሊት ተነስቶ ሳነብ ይገባኛል ለሊት ምናምን የሚል ሰው አለ እንቅልፉን አቆሞ ማለት ነው ሪሊ ይሰራል እንደዛ ሬስትፉል የሆነ እንቅልፍ ሲኖር ቀን ላይ የምታጠናውን ነገር የተሻለ አብዞርብ ታደርገዋለህ አሁን በሃይ ስኩልን ተወውና አሁን በኮሌጅ ደረጃ ለሊት ላይ ስናጠናና እንደረና በዛው ገብተን የምንፈተነው ነገር ነበረ በዛ ማለት ፈተና ላይ ራሱ ናፕ የሚያደርጉ ጓደኞች ነበር 10 minutes power nap ምናምን ለሊቱን ስናጠና ስላደረን ነው which is unhealthy የሆነ ነገር ነው አሁን ላይ ተመልሼ ዞር ብዬ ሳስበው ትክክለኛ ነገር አልነበረ ሲጀመር ለሊቱን ነቅተን ለማጥናት የምንጠቀማቸው ካፌኖች አሉ ቡና ሬድ ቡል ምናምን እነሱ ነገሮች ብዙ ነው እና ትክክለኛ ነገር አይደለም ከእንቅልፍ ከመጣ መተኛት ነው ያለብህ ማታን ተኝተህ ሬስትፉል የሆነ እንቅልፍ ከሆነ ቀን ላይ you have no problem እነዚህን ነገሮች ሶልቭ ለማድረግም ለማጥናትም ፎከስም ለማድረግ በቂ እንቅልፍ ካልተኛ ግን ያጠናውን ነገር ራሱ ትረሳዋለህ ምክንያቱም ለማስታወስ ትቸገራለህ ያ ደግሞ እንቅልፍ ደግሞ የሚመጣው እሱ ጋራ ነው ተኝተህ ስትነሳ ዲፕ እንቅልፍ ስትገባ ነው ያንን ማስፈልግህን ነገር አስወግዶ የሚያስፈልግህን ነገር ስቶር አድርጎ ለብቁ የሚያደርግ ማለት ለማግስቱ አንድ ሰው በትክክል ካልተኛ አብሶ ኮግኒቲቭ ሳይኮሎጂ ላይ ምን ሊያስከትል ይችላል በቂ እንቅልፍ ያው ስሜትን ትቆጣጠራለህ ጭንቀትን ታስወግዳለህ የመንፈስ ጭንቀትን ይቀንሳል የመንፈስ ጭንቀትን አንዛይቲ ኦኬ ቀን ላይ ኤንክሽስ ነው የምትሆነው በቂ እንቅልፍ ካልተኛ በካፊን ነው እየተንቀሳቀስክ ያለኸው እና ያንን ነገር አሁን በእንቅልፍ ታካክሰዋለህ እንስቴድ አሁን ትላልቅ ዲሲዥን ሜኪንግ ቦታ ላይ ከሆንክ ለምሳሌ ጥሩ እንቅልፍ ዲሲዥን ሜኪንግ ላይ አፌክት ያደርጋል እና ያው ትክክለኛ ጀጅመንት ትጠቀማለህ ሬስትፉል የሆነ ጥሩ እንቅልፍ የጥሩ ቀን ምልክት ነው ይባላል አመጣልኝ ስንተኛ ያለን ቀን በቃ ብሩህ ነው አዎ አሁንም ፕሮግራማችን እንደቀጠለ ነው መቼም ስለዚህ ጉዳይ አልሰማንም አትሉኝም የቴምር ስጦታ ኤክስፖ ከቴምር ፕሮፐርቲስ ከታህሳስ 25 እስከ ታህሳስ 27 ድረስ ልዩ የሆነ ፕሮግራም አዘጋጅቶ ይጠብቃችኋል በዚህ የቴምር ስጦታ ኤክስፖ ላይ አብሶ ደግሞ ወደ ሀገር ቤት የምትመጡ ዲያስፖራዎች ልዩ ነገር አለን እያሉ ነው መልእክታቸውን አዳምጠን እንመለስ የጥቁር ህዝቦች የድል ንጋት በታወጀበት የክተት ነጋሪት በተጎሰመበት በታላቅ ኩራት በአድዋ ሙዚየም ይዘንሎ መጣን እረፍትና ሰላም ቴምር ስጦታ ኤክስፖ በአንድ ቁልፍ 2 በር የምንከፍትበት የህልማቸውን ቤት ከኛ ጋር ለሚሰሩ በ10 ዓመት ከ10 በላይ ፕሮጀክቶች ባጠናቀቅንበት ቤት ለሚገዙን የቤት መኪና የምንሸልምበት እነሆ ቴምር ስጦታ ኤክስፖ
በአድዋ መታሰቢያ ሙዚየም ከ350 በላይ ለሚሆኑ አባወራዎች አፓርትመንቶችን ያስረከብ ነው። ለ24 ሰዓት 7ቱንም ቀናት ተግተን በመስራት ነው። በኢትዮ ሪል ስቴት አዋርድ የተሸለምነውና የግራንድ አፍሪካ ሽልማት የዳይመንድ ደረጃ አሸናፊ ሆነው በጥራትና ፍጥነት በደንበኞቻችን ልብ የነገስ ነው። ከታህሳስ 25 እስከ 27 በአድዋ መታሰቢያ ሙዚየም ልዩ የቤት ሽያጭ ኤክስፖ አዘጋጅተን ነው። ወደ አገር ቤት ለሚመጡ ዲያስፖራዎችም ልዩ ነገር አዘጋጅተናል። ቴምር ስጦታ ኤክስፖ ከቴምር ፕሮፐርቲስ አዘጋጅ አርኪ ኢቨንት ኦርጋናይዘር። ከሰራሻቸው ፔሸንቶች ያዘንሽበት ጊዜ አለ? በመሀል አቋርጦ ይወጣም አለ አይሆንም ብሎ አጋጥሞኝ ያውቃል። ፔሸንት ከተሰካካ በኋላ ያው ባይ ዘ ዌይ ይሄን ነገር ዩኤስም ሰራው ነበር እና እዛ ያለው እና እዚህ ያለው የተለያየ ነው። አሁን ለምሳሌ እዛ ሲያቋርጡ አለ ምናስፈርማቸው ወረቀትም አለ እና ደግሞ እንዴት ነው እዚህ በጣም ተቸግረው ነው የሚመጡት። አስፈልጓቸው ሲጀመር ግዴታ ሆኖ ነው እና ይሄን ለዋጋ ከፍለው ስኬጁል አግኝተው ምንም እየታዩ አቋርጦ መውጣቱ በጣም ያሳዝነኛል። በጣም ተለማመጥኩት ፔሸንት አለ ግድ የለም ሲጀመር ከክፍለ ሀገር ነው ላይ መጣው ከሐዋሳ ወይ ከእንደዚህ ከዛ ድረስ አቋርጠ መጣ እንደዚህ ስኬጁል ደግሞ ቶሎ ራሱ አይገኝም። በእንትን ስሊፕ ስታዲው ሲሆን በኢንላቡ ሲሆን ትንሽ ሌንግዚ ነው ፔሸንትም ላይን አፕ ስላለ እና ይሄን ሁሉ ነገር አልገመተ ይሄን ሁሉ ዋጋ ከፍለ ለምን አቋርጠ ትወጣለህ? እና በጣም ለምኛለሁ ሁላ ከሃይማኖትም ጋር አገናኝተው ነው በቃ ይሄንን በእንደዚህ መንገድ ነው መፈታው ብሎ አቋርጦ ይወጣም አለ። እሱ አሁን ያሳዝናል። ያ መረዳት ባለመቻል ነው። ግራውንድ ወርክ በደንብ ይፈልጋል። አሁን አንድን ስራ ዋጋ ምን ከፍልለት በወደድ ነው ልክ ነው። ካልወደድ ነው ጀስት ለገንዘብ ወይ አንዳንድ ሰው ለፌም ለመሆንም ስራው ወደዛ የሚያስኬደው ከሆነ ይሰራዋል። የሆነ ሪተርን አለ። ምንድነው አንቺ ሪተርን? ለውጥ ስታመጣ አንድ ሰው ላይ አስበው እንግዲህ አሁን ለረጅም ጊዜ አሁን አንዳንድ ፔሸንት አለ ፋይናንሻል ካፓሲቲ ኖሯቸው ውጭ ላይ ተመርምረውት ሶሉሽን ይዘው የመጡ አሉ። ግን አሁን እዚህ ላይ ሆነ ያንን ሶሉሽን በሀገር ሰው በአገር ላይ ሳትጓዝ ያን መፍትሄ መስጠት ማለት ትልቅ ነገር ነው ለኔ። የመጀመሪያም ደግሞ ሆነሽ የመጀመሪያም ሴትም ሆነሽ ኦፍ ኮርስ ይሄን ስራ በመስራትሽ የሚቆጭሽ ነገር አለ? አሁን ላይ ልጄ በደንብ እንዴት ነው ኖቲስ እያደረገች ነው። ማታ ላይ አሁን እሷ ወደ አልጋ ስትሄድ እኔ ወደ ስራ ነው የሚሄደው እና ተከታታይ በተለይ ሲሆን ይሰለቻታል። ስንት ዓመቷ? ዛሬም ትላለች ማማ again 11 ዓመቷ ነው። እና አሁን በፊት she was okay with it ይሄን ያህል እንትን አትልም። አሁን ላይ ግን እሱን ለፔሸንቶችም ራሱ ለማስረዳት አላለ 2 ሳምንት 3 ሳምንት ጠበቅን እኮ እንደዚህ ነው ይላሉ። ግን አንድ ፔሸንት especially in lab የሆነው ስራ ኮንሱሚንግ ነው። አሁን ለዛ ሰው ላይ መስል ይችላል። ግን እኔም ያው እናትም ነኝ ልጅም ነኝ ሚስትም ነኝ ነው ቤት አለና አስቡ 4 nights ውጪ ላይ ማደር ማለት takes a toll on my body ሰውነቴም ላይ ሶሻል ሰርክሌም ላይ ቤቴም ላይ ሁሉም ነገር ላይ አለው ኢፌክት አለው። እሱን ፓርት ሳስብ አሁን እሷ አሁን 2 ቀን ሰርች 3 ቀን ሲሄድ again ስትል አዝናለሁ። ከዛ ውጪ ግን ደስተኛ ሆኜ ነው የምሰራው። ምን ያህል ሰው ወደዚህ ስራ መግባት የሚችል ይመስልሻል? ብዙ ሰው ምክንያቱም ዋጋ ያስከፍላል፣ ቀላል አይደለም። አሁን እንደምትነግሪኝ መስራቱ ማለት መፍትሄ የሚሰጠው አካል መሆን አሁን ለምሳሌ ሲፓፕ አሁን መጀመሪያ ስንጀምር ሃሌሉያ በመሰራበት ሰዓት ትልቁ ችግራችን ሲፓፑ ነበር። ሲፓፕ ማለት ከዳያግኖስ ካደረግናቸው በኋላ ያለው ትሪትመንት ማለት ነው። ለአንድ ሰው አሁን ይሄ ነው ችግርህ አልኩ፣ ችግርህን ነግሬ ግን መፍትሄ አልሰጠሁም። እሱ ትልቅ ችግር ነበር። አሁን ከኮቪድ በኋላ ነው እንደዚህ ሲፓፕ በደንብ ማነው ፍለድድ የሆነው ማርኬቱ ላይ እንጂ ሲፓፕ ማለት ትሪትመንቱ ነው። ኮንቲኒዩስ ፖዚቲቭ ኤርዌይ ፕሬሸር ይባላል። እና እሱ የአየር ቧንቧውን ክፍት አድርጎ የሚያቆየው ቅድም እንዳልከው ኦብስትራክቲቭ ስሊፕ አፕኒያን ትሪት ያደርጋል። በአፍንጫ ምናምን የሚገባ ነው ወይስ ሌላ? አይ ማስክ ነው የምታደርገው። ኦፕሽናል ነው። አሁን ለምሳሌ ዲፔንዲንግ ኦን በሽታው ሲቪሪቲ አሁን ከባድ ከሆነ ምን መክረው ፉል ፌስ ማስክ የሚባል አለ። አፍንጫንም አፍንም ከቨር ያደርጋል። እሱን አድርገህ ከማሽኑ ጋር ተገናኝተህ ተኛለህ። ጧት ስትነሳ ታውልቀዋለህ።
ስለዚህ አድረው ነው የሚሰሩት ማለት ነው ፔሸንቶች። ልክ አሁን ደም ሳምፕል ወስደ ይሄ ያለ እንደምትለው እኛ ደግሞ እንቅልፍ ሳምፕልህን ወስደ ይሄ ያለ ማለት ነው አዳር አለው። በቤትም ይሰራል በሆስፒታልም ደረጃ ይሰራል። ኦኬ ግን ኦቨርናይት ነው በብዛት ያው የማታ አለስ ያው ሽፍት ወርከር ሆነ ቀን ላይ የምትተኛ ካልሆነ አሁን ማታ ላይ አሁን አንቺ የምትሰሪው ስራ ናይት ሽፍት ላይ የሚሰሩ አብዛኛው ሰዎች የሆኑ ሰፖርት በደንብ ይፈልጋል። ባለቤትሽ ምን ያህል ሰፖርት ያደርግሻል? ያደርገኛል። ሰፖርት አካባቢ ላይ በደንብ ሰፖርት አለ። ያው ለዛም ነው that I'm able to do what I'm doing። ምን ያህል ትቀጥያለሽ ከዚህ በኋላ? ያው በደንብ ስሊፕ በደንብ ሪኮግናይዝ ተደርጎ እንቅልፍ ቦታ ተሰጥቶት ዘርፍ ተሰጥቶት ሶሉሽን ማለት ያው ሌላ ሰው ደግሞ ሌሎችንም አስተምሬ ያው በዚህ ዘርፍ ላይ የማስተማር ፕላን አለሽ? አዎ ኦኬ going forward አለ። አሁን አዌርነሱ የዚህ አንቺ ያለሽበት ዘርፍ ሰው እንዲያውቀው ምንድነው መደረግ ያለበት? ቀላል ስራ አይደለም። ይሄ ግራውንድ ወርክ የሚፈልግ ነው። ግን ከባለሙያ አንፃር አሁን ባለ ብዙ ዶክተሮች ነርሶች ይሄን ነገር አዌርነስ ካላቸው ይሄ ቴስት አለ እዚህ ቦታ ሄዳችሁ ቼክ አድርጉ። የሚያውቁት ደግሞ ለማያውቁት ቢያሳውቁ። አሁን አንድ ተቋም ላይ አንድ ዶክተር የሚያውቅ ከሆነ ለሌሎቹም እንደዚህ ቦታ እኮ ይሄ ያለ እና የመጨረሻ ደግሞ ነገር ባይሆን ሌሎቹን ኤግዞስት አድርገህ ሳይሆን ስሊፕን የመጀመሪያው ነገር እንዳልኩ ቅድም ፊገሮቹን ስታያቸው የግፊት ከፍ ያለ ከሆነ ስኳር ከፍ ያለ ከሆነ ስፔሻሊ መድኃኒት ላይ ሆነ ከሆነ እንቅልፍ እንዴት ነው ብሎ መጠየቅ አለበት አንድ ባለሙያ። አሁን ይሄንን ፖድካስት ካዩ በኋላ ሰዎች አንቺን ፍለጋ ይመጣሉ። የት ነው የምትገኘው? አድራሻ፣ ሶሻል ሚዲያ እንዴት ኮሙኒኬት ሊያደርጉሽ ይችላሉ? ጎላጎል 12ኛ ፎቅ ላይ 1207 በቀጠሮ ነው የምንገኘው። ብዙ ቦታዎች ሰዎች ስልክ ደውለው ነው? አዎ ኦኬ። ብዙ ቦታዎች ስለምንሰራ በቀጠሮ ነው የምንገኘው። በጣም አሪፍ። ማህበራዊ ሚዲያ እንጠቀማለን። ፌስቡክ፣ ኢንስታግራም፣ ትዊተር፣ ሊንክድን ላይም አለን። ኦኬ። ምንድነው የሚባለው? ስሊፕ ሄልዝ ኮንሰልታንት። ኦኬ። ስሊፕ ሄልዝ ኮንሰልታንት ብለው በማህበራዊ ሚዲያዎች ማግኘት ይችላሉ። ከዛ ውጭ ስልካችሁን እዚሁ ስክሪን ላይ እናስቀምጣለን። ቀጠሮ አስይዛችሁ እንግዲህ መታከም ትችላላችሁ። ቴንኪው በጣም እጅግ በጣም አድርጌ ነው የማመሰግነው። ሌላ ጊዜ በእርግጠኝነት ይህንን ኤፒሶድ ካዩ በኋላ ሰዎች ጥያቄ ይኖራቸዋል በጣም ብዙ። ፍቃደኛ ከሆንሽ ሌላ ጊዜ መገናኘት እንችላለን። ቴንኪው በጣም ቴንኪው። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።